አዶኖ ከዚህ በፊት ስመሰክር ሰምታችሁ እንደሆነ እኔ አሜሪካ ሀገር ለአገልግሎት የጋበዘኝ የመጀመሪያ ሰው ፓስተር እንደሻው ነው። ታውቁ እንደሆነ ሚስጥሩን ዛሬ ብታውቁ ይሻላችኋል። እና I think 2008 ቆይቷል ጊዜው እና ብዙ ወደዚህ እየመጣው አላገለግልም ነበር። አንድ ጊዜ ለስብሰባ ደርሼ ሄጄ ነበር ወደ ቨርጂኒያ አካባቢ። ከዛ ውጪ ለአገልግሎት መጥቼ መስበክ ማስተማር ምናምን ገና አልተለማመድኩም ነበር እና በኋላ ሲጋብዘኝ በጣም ደስ ብሎኝ መጣው። እስካሁን ድረስ ሜሞራብል የሆነ ሜሞሪ አለኝ። ከዛም በኋላ መጥቻለሁ። ግን የመጀመሪያው እዚህ ቤተክርስቲያን እንደሆነ እንድታውቁ ነው። ቅድምም እንዳለው አንዳንድ ጊዜ በኢሜል እንደዚህ በጣም ያበረታታኛልና እግዚአብሔርን በጣም አድርጌ አመሰግናለሁ። ስለናንተ ስለሁላችሁ እዚህ ስላላችሁ አብያተ ክርስቲያናት ስለ ቤተክርስቲያን እግዚአብሔር ደግሞ እየሰራ ስላለው ስራ በባዕድ ምድር ደግሞ እንደዚህ አድርጎ እግዚአብሔር እያሰፋ እያሳደገ ኤክስፓንድ እያደረገ ይሄንን ድንቅ ስራ ስለሰራ በጣም አድርጌ እግዚአብሔርን አመሰግናለሁ። ይሄ እንግዲህ በእግዚአብሔር ሉዓላዊ አሰራር የተገናኘንበት ነው። ፓስተርን በተደጋጋሚ ነግሮናል። ትናንትናም እንደሰማችሁት ነው። ብዙ የታሰበበት ባይሆንም በእግዚአብሔር ሐሳብ ውስጥ የነበረ ነው እና የጸሎቴ እግዚአብሔር እንደዚህ ካገናኘን ደግሞ የወደደውን እንዲያደርግ የወደደውን እንዲሰራ እንዲያዘጋጀን ሲሪየስሊ እግዚአብሔር ለወደደው ዓላማ እንዲያዘጋጀን ነው ምጸልየው። ዳዊት የኖረባት ዘመን ውሱን ናት። ግን በኖረባት ዘመን እና በኖረባት ትውልድ የእግዚአብሔርን ሐሳብ ካገለገለ በኋላ ምን አደረገ ይላል? አንቀላፋ ይላል። ህይወት አጭር ናት ወገኖች። ምንም እንደኔ ታማችሁ መነሳት የለባችሁም። ይሄ እንዲገባችሁ ህይወት በጣም አጭር ነው። ቅዱስ መጽሐፍ የሰው ልጅን በጣም ያከብረዋል። ታውቃላችሁ እናንተ ከመላእክት ይልቅ በጣም ለጥቂት ነው ያሳነስከው ብሎ በጣም ያወድሰዋል። የሰው ልጅ በጣም የተከበረ ነው። የሰው ልጅ በጣም ትልቅ ነው። በእግዚአብሔር አምሳል የተፈጠረ ነው። ሌሎችን ነገሮች በሙሉ ይሁኑ ብሎ ያበጀ አምላክ ሰውን ግን በምሳሌው ነው ያበጀው። ያ እግዚአብሔር አምሳል ተሸካሚ ነን። ሰው ዋጋው ትልቅ ነው። በጣም ትልቅ ነን። በጣም ዋጋችን ትልቅ ነው ቢኮዝ እግዚአብሔር በአምሳሉ ስለፈጠረን። ግን መጽሐፍ ቅዱስ ደግሞ አት ዘ ሴም ታይም ደግሞ ልካችንን የሚነግር መጽሐፍ ነው። ህይወታችሁ ምንድናት ይላል። መስማት በጣም ጥሩ ነው። ህይወታችሁ ምንድናት? አሁን ታይቶ ኋላ እንደሚጠፋ እንፈላውጥ አይደለም ወይ? እንደ ጤዛ ነው፣ የሚያልፍ ነው። ይህንን ባላንስ ማወቅ በጣም ጥሩ ነው። እግዚአብሔር አክብሮን በአምሳሉ ፈጥሮን በክርስቶስ አድኖን ህይወትን ሰጥቶናል። አት ዘ ሴም ታይም ደግሞ በጣም ውሱን የሆነ ጊዜ ነው የሰጠን። በዚህች ውሱን ጊዜ እግዚአብሔርን ሐሳቡን አገልግለው የሚያልፉ የተባረኩ ናቸው። እግዚአብሔር ከነርሱ መካከል ያርጋችሁ እና እሱ ነው በጣም የልቤ ሸክም። አካፍላችኋለሁ የተወሰኑ ነገሮች ዛሬ ማታም ነገ ጠዋትም አንድ ነገር እንድናይ ነው የማስበው። ዛሬ የማካፍላችሁን ሸክም በጣም ቁጭ ብዬ እንዳሰላስል ያረጉኝ ወጣቶች ናቸው። በቅርብ ጊዜ አዲስ አበባ 1-2 ወር በፊት እንደዚህ ይመስለኛል እና ተሰባስበው ጉባኤ የነበራቸው ትልቅ ኮንፈረንስ ነበር፣ የዩዝ ኮንፈረንስ ነበር እና አንድ ትምህርት እንዳስተምር ጋበዙኝ። መጽሐፍ ነው ኦፍ ኮርስ ያስተማርኩት መጽሐፍ ነው ከዚህ በፊትም ሶ ኢት ዋዝ ኦኬ። የኤፌሶን መጽሐፍ ብለው ጀመሩ። የኤፌሶን መጽሐፍ አስተምረን ምናምን መስሎኝ የኤፌሶን መጽሐፍ ላስተምር ነበረ። ግን ኤፌሶን መጽሐፍን ኤፌሶን መልእክትን ከተስፋ አንጻር አስተምረን አሉኝ። ምን ማለት ነው? ሆፕ ተስፋን በኤፌሶን መልእክት ምናምን እንዴ ተስፋ በጣም አለው እንዲህ ምናምን ብዬ ሳይ ተስፋ ብቻ ነው። እነሱ ናቸው የረዱኝ። ባይዘው ወይ ኤፌሶን መልእክት እኮ አስተምሬያለሁ፣ ለኛ ቤተክርስቲያንም አስተምሬያለሁ። ግን አይ ዲድ ኖት ሲ በጣም በተስፋ የተጠቀጠቀ እንደሆነ እና ተስፋ ብቻ ነው። በጣም ገረመኝ ስዘጋጅ። አንዳንዱን ለምሳሌ መጽሐፍ ቅዱስ ይዛችሁ አሁን ለምሳሌ ምዕራፍ አንድ ላይ አሁን ክርስቲያኖችን ሰይ ለምሳሌ ቁጥር 12 አሁን ክርስቲያንን ምዕራፍ 1 ቁጥር 12 በጌታ ያመኑትን ሰዎች ይሄውም በክርስቶስ አስቀድመን ተስፋ ያደረግን እኛ ነው የሚለው። እኛን ራሱ ተስፋ ያደረግን እኛ ይላል። ቁጥር 13 ላይ እናንተ ደግሞ የእውነትን ቃል ይሄውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ አትማ መንፈስ ቅዱስን ራሱ የተስፋው መንፈስ ይላልና እናንተ ራሳችሁ ቁጠሩ። ከዚህ በኋላ ፔጅ አፍተር ፔጅ ሲሄድ በጣም በተስፋ የተሞላ ነውና ደስ አለኝ። ምክንያቱም ስለ ተስፋ ለማስተማር በጣም የማይመች ዘመን ስለሆነ በጣም ብዙ ክርስቲያን ተስፋን ከዚህ ከአየር ንብረት ጋር ስላገናኘው ከአየር ንብረቱ ከፖለቲካ ንብረቱ ከምናምኑ ንብረቱ ከገንዘብ ከኢኮኖሚ ከምናምን ጋር ስላገናኘው አረ ተስፋ የለም ብላም ደመደምንበት ስለሆነ
ስለ ተስፋ አስተምረን ብቻ ሳይሆን ለካ እግዚአብሔር ቃል በተስፋ የተሞላ ነው። የኛ ተስፋ ለካ ዝም ብሎ በከፍታ በዝቅታ ሳይሆን የተደላደለ ተስፋን እግዚአብሔር ሰጥቶናል። መንፈስ ቅዱስ ራሱ የተስፋው መንፈስ ይለዋል። እሱን ሳስተምር ሁለት ነገር ነበር ያስተምርኳቸው። ዝም ብሎ ሰምራይዝ ለማድረግ ለእናንተ ምንም አያስፈልጋችሁም። ግን if you could remember ተስፋን አሁን ክርስቲያን ተስፋ አለ ምናምን ነው ቃል ተስፋ አለ አይዞ ተስፋ አለ ምናምን እንባባላለን። እና አንዳንድ ጊዜ የማይጨበት ተስፋ ነው የምንይዘው እና ይሄ ዝም ብሎ የለበጣ ነገር ነው። አይዞ በቃ ተስፋ አለ። ምን ክርስቲያን ተስፋ አይቆርጥም ነገር ነው። ምንም ተስፋ እኮ ክርስቲያን ተስፋ ስለማይቆርጥ ምናምን ነው። ጳውሎስ በኤፌሶን ክርስቲያን ተስፋ አይቆርጥም አይዞ በርታ ሳይሆን በጣም ስለ ተስፋ ያወራል። ስለ ተስፋ አይደለም ዛሬ ማስተምራችሁ፣ ግን ሁለት ነገሮችን ሃይላይት አደረግን። የክርስቲያን ተስፋ ክርስቶስ በሰራው ላይና በሚሰራው ላይ የተመሰረተ ነው። እዚህ ነገሮች የኛ ተስፋ በዲሞክራትና ሪፐብሊካን ላይ የተመሰረተ አይደል። የኛ ተስፋ ክርስቶስ ራሱ በመሳያ ክርስቶስ በሰራውና በሚሰራው ላይ የተመሰረተ ነው። እሱ ነበር ላሳያቸው የሞከርኩት ከመጀመሪያ እስከ መጨረሻ። ክርስቶስ በሰራው እና በሚሰራው ላይ የተመሰረተ ነው ብለን ተነሳንና ለምሳሌ ምዕራፍ 1 ላይ ክርስቶስ እኛን ያዳነበት አዳዳን ባጭሩ ክርስቶስ አዲሱን ሰው ሲሰራ የሰራበት አሰራርና ወደፊት ያቀደው እቅድ የተስፋችን መሰረት ነው ብለን ተነሳን። አይ ነው በጣም ኮምፕሊኬትድ ነው አረፍተ ነገሩ። እርጉዝ አረፍተ ነገር ይባላል። እንደዚህ አይነት ፕሬግናንት ነው በጣም ፕሬግናንት ነው። ለምን ክርስቶስ አሁን የኤፌሶን ክርስቲያኖች እናንተ ተስፋ አላችሁ፣ በተስፋው መንፈስ ነው የታተማችሁት፣ ተስፋ አላችሁ እያለ የሚነግራቸው ኦልሬዲ ክርስቶስ አንድን ሰው አንድን ክርስቲያን አንድን አዲስ ሰው ሲሰራ የሰራበት መንገድ ወደፊት ደግሞ ሊሰራ ያሰበው በጣም ትልቅ ተስፋ የሚሰጥ ነገር ነው። እዚህ ላይ የተመሰረተ ነው። ዝርዝር ሳይሆን ባጭሩ ምሳሌ አንዱን ሰው ሲሰራው ምን ይላል? ሎክ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን እንድንሆን በክርስቶስ መረጠ እና ክርስቶስ ኢየሱስ ሞተልን፣ በደሙ የተደረገ ቤዛነታችንን አገኘን፣ በክርስቶስ ተመረጥን፣ በክርስቶስ ተሰራ። በእኛ ስራ አይደለም። አስቀድሞ አሰበን፣ አስቀድሞ ወሰነን፣ አስቀድሞ ተስፋ ያደረግን እኛ ወደ ክርስቶስ መጣን፣ በመንፈስ ቅዱስ አተመን፣ የርስታችን መያዣ አድርጎ ሰጠ፣ ደግሞ ታላቅ ርስት ተጠበቀን ብሎ ይቆጥራል፣ ይዘረዝራል። ማለት የኛ ተስፋ ዛሬ በኪሳችን መሙላትና መጉደል ላይ የተመሰረተ ሳይሆን ኦልሬዲ ኢየሱስ ክርስቶስ በህይወታችን የሰራው ስራ ለኛ ተስፋችን ነው። ርስት አለን ይላል። ርስት አለን ደግሞ ርስት አለን ብቻ ሳይሆን የርስታችን ቀብድ፣ ሊትራሊ ቃሉ ቀብድ ነው። መያዣ የሚለው አልገባችሁ እንደሆነ በነጋዴኛ ይገባል። የነጋዴኛ ነው ቃሉ። ርስትን ተቀበለን ይልና ቅዱስ ጳውሎስ ምዕራፍ 1 ላይ የርስታችን ቀብድ የርስታችን መያዣ በሆነው በመንፈስ ቅዱስ አተመን ይላል። ይሄ ቶሎ መልቀቅ አለብኝ ስሜታዊ ሳልሆን፣ ግን ስሜታዊ አለመሆን አልችልም። ርስትን ሰጠን ይላል። ክርስቲያን ርስት አለው። ሰማያዊ ርስት ሰጠን ይላል። አገራችን ወዴት ነው? በሰማይ ነው። ታንክ ጋድ። ልኳን መንገር ለዚች መሬት በጣም ጥሩ ነው። አገራችን በሰማይ ነው። ርስታችን የት ነው? በሰማይ ነው። እግዚአብሔር ለክርስቲያን ያዘጋጀው ርስት የት ነው? በሰማይ ነው። ኦኬ፣ የት ነው ያለው? በሰማይ ነው። አገራችን በሰማይ፣ ርስታችን በሰማይ፣ የተዘጋጀልን ነገር በሰማይ። ከዛ እኮ አንዳንድ ጊዜ ዴንቨር ስመጣ ለመናገር ሞክራለሁ። አሁን እናንተ ዝም ብላችሁ ለማንለኝ በሰማይ ነገር ናችሁ ሲሉ አሜን ነው የምለው ነው። የስ ለማንለኝ በሰማይ ናችሁ። ለማንለኝ ላሟ በሰማይ ናት። ይሄ ምንም አያሳፈርም። I'm not ashamed of the gospel ማለት ይሄ ነው። እናንተ አሁን ሁሉ ነገር ሰማይ ሰማይ አሁን የዘንድሮቹ እንኳን አንባልም በጣም መሬት ስላለን የድሮቹ እንደዛ ሰማይ 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 ሁሉ ነገር ሰማይ 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 ናችሁና you don't apologize, we don't። በምንም አይነት ይቺ መሬት የኛ የሚሆንን ርስት አልተሸከመችን። ርስታችን ገና ላይ ነው፣ ገና በሰማይ ነው፣ የተጠበቀ ነው። እግዚአብሔር ለልጆቹ ያዘጋጀው ነው። እግዚአብሔር የተመሰገነ ይሁን። ግን ያው ሁሉ ጊዜ እንደማስተምረው እኔ ክርስትና ወንጌል ላም አለኝ በሰማይ ነው። ምንድነው ግን ማንስማማው እኛ? የተረቱ ግማሽ ጥሩ ነው፣ ላም አለኝ በሰማይ። የተረቱ ግማሽ ግን አይሰራም። ወተቷንም አላይ ግን ሊሆን አይችልም። ወተቷ አለች፣ ሰላሟ አለ፣ ደስታዋ አለ፣ በረከቷ አለ፣ ህይወቷ አለ፣ ክርስቶስ አለ ነው። እሱ ነው ጳውሎስ የሚያወራው። ርስታችን በሰማይ ነው ይልና
የርስታችን መያዣ የሆነውን መንፈስ ቅዱስን ሰጠን ይላል። what is it? ቀብዱ ነው። ቀብድ ምንድን ነው? ዳውን ፔመንት። አሁን እኔ እናንተ ሌክቸር አደርጋለሁ። ዳውን ፔመንት ማለት ዳውን ፔመንት is the same kind ግን a minimal portion። ሴም ካይንዱ ሴም ነው ግን ፉል ክፍያ ገና ነው ማለት ነው። ቀብድ ማለት መያዣ ማለት እሱ ነው። ይሄ መሬት ሸጠዋለህ? ስንት ሸጠዋለህ? 100 ሚሊዮን እንደዛ ይባላል። ባይ ዘ ወይ አልሰማችሁ ነው? በደህናው ጊዜ ወጣችሁ እንደሆነ ስንት ሸጠ? 100 ሚሊዮን ነው የምሸጠው። ኦኬ አትቀንስም? አልቀንስም። በቃ ገዝቼዋለሁ ይላል። መጥቶ ገዝቼዋለሁ። how do I know? ሌላ ገዢ ሲመጣ እንድጠብቅልህ how do I know? ቀብድ እሰጣለሁ ነው ጣል አድርጎ ይሄዳል። ስንት ጥላለህ? 10 ሚሊዮን። 10 ሚሊዮን is very tiny። በጣም ትንሽዬ ናት። ካይንዷ አይነቷ ልክ ነው ግን በጣም ትንሽ ናት። እንትኑ ዋናው ሚኒማይዝድ ሆኖ ማለት ነው። አይነቷ ዘሴም ነው ግን ገና ብዙ ይቀራል። 90 ሚሊዮን ይቀራል። 90 ሚሊዮኑ እዛ ነው ያለው። 10 ሚሊዮኗ መያዣ ናት። ልክ ኤግዛክትሊ ዘሴም ነው የሚያወራው ጳውሎስ። ርስትን እኮ ተቀበልን። ህይወትን ርስት ማለት የካሬ ሜትርና ቦታና ስፍራና ተራራ አይደለም። ህይወት ነው የሰጠን ክርስቶስ። ርስትን እኮ ተቀበልን። በጣም የሚያስገርም አይነት ከእግዚአብሔር ጋር ርስታችን እሱ ነው እንወርሰዋለንና አስደናቂ ርስት እኮ ተሰጥቶናል። how do I know? ቀብድ ሰጥቶናል። ምንድናት ቀብዷ? የመንፈስ ቅዱስ ስጦታ ናታ። አሁን በመንፈስ ቅዱስ ኤክሰርሳይዝ የምናረጋት ሰላምና ደስታና የእግዚአብሔር በረከት እኮ እንደ ቀብድ እንደ መያዣ እግዚአብሔር የሰጠን ነውና ክርስቲያን ተስፋ አለው። በምን ላይ የተመሰረተ ነው? ክራይስት በሰራው ስራ ነው። ምን ሰርቷል? አድኖናል። ደግሞስ ርስትን ጠብቆልናል። ደግሞስ ቀብድን ሰጥቶናል። በቃ whatever happens today በቃ እና ይሄን አስተማርኳቸው ማለት ነው። ኢንዲቪጁዋሊ እግዚአብሔር የሰራው ብዬ ብዙ ክርስቲያን አይቸግረውም ይሄን መቀበል። እናንተም ቢያንስ አንድ ያጨብጭባችኋል። ምንም አይቸግርም። ኢየሱስ አይ እንድታጨው ለሌስ ነገሮቼ ታጨባጭባለሁ እኮ ግን listen ይሄ አይቸግረንም። በጣም ብዙ ክርስቲያን ጌታ እንደ ግል አዳኝ አድርገህ ተቀብለሃል ነው ቋንቋችን ራሱ። እንደ ግል አዳኝ አይቸግረንም የግሉን መቀበል። ነገር ባይን ይገባል። በግል እግዚአብሔር በህይወታችን የሰራው መቀበል በጣም ብዙ ክርስቲያኖች አይቸግራቸው። እግዚአብሔር አድኖሃል፣ አሜን። እግዚአብሔር በመንፈስ ሞልቷል፣ አሜን። እግዚአብሔር ርስትን ሰጥቷል፣ አሜን። የግል አዳኝ አድርገህ ኢየሱስን ተቀብለሃል። አዲሱን ሰው እኮ እግዚአብሔር በሚያስደንቅ ሁኔታ ሰራውና አዲስ ተስፋ ደግሞ እግዚአብሔር ለአዲሱ ሰው ሰጠው። ያ በጣም ያስደስታል። እና ኢትስ ሃይሊ ቲዮሎጂካል ነው፣ ዶክትሪናል ነው። አናመቻመችም፣ አንደራደርም። እግዚአብሔር አድኖኛል፣ የግል አዳኝ አድርጌ ተቀብየዋለሁ፣ ሰማይ ተጠብቆልኛል፣ እስከዚያ ድረስ ርስቴን ሰጥቶኛል። this በቃ ምዕራፍ 2 ላይ ስትሄዱ እግዚአብሔር በግል አንድን ሰው አዲሱን ሰው ሲሰራው የሰራበት መንገድ ብቻ ሳይሆን ይልና ጳውሎስ እቺ ነው ዛሬና ነገ እግዚአብሔር አዲሱን ማህበረሰብ በኋላ ነው ማስጨበጨባቸው አዲሱን ሶሳይቲ እግዚአብሔር አዲስ ሶሳይቲ ሰርቷል ይላል። አዲስ ሰው ብቻ ሳይሆን አዲስ ማህበረሰብ ሰርቷል ይላል። ኢንፋክት የሰራውን አዲስ ሰው አየር ላይ አይደለም ያንጠለጠለው። በጣም ብዙ ክርስቲያን ጌታን ተቀብያለሁ አምኛለሁ በቃ ስለሌሎች ምንም አይገደኝም ነው ይላል። ኖ እንደዛ አይነት ክርስትና የለም። እግዚአብሔር አዲስ ሰው ብቻ ሳይሆን አዲስ ማህበረሰብ ሰርቷልና አዲስ የሰራውን ሰው አንጥቶ ማህበረሰብ ውስጥ ነው የሚከተውና እግዚአብሔር በሚያስደንቅ ጥበብ ይላል። እግዚአብሔር በሚያስደንቅ ጥበብ አዲስ ሶሳይቲ ሰርቷል ይላል። አዲስ ሶሳይቲ ሰርቷል። ያንን ማህበረሰብ የሰራበት አሰራርና ለዚያ ማህበረሰብ ያለው ተስፋ ለኛ ተስፋችን ነው ዛሬ ይላል። እግዚአብሔር አዲስን ሰው ሰርቷል። ተስፋ አለን። ምዕራፍ 1 ምዕራፍ 2 ስትገቡ እግዚአብሔር አዲስ ሶሳይቲ ሰርቷል፣ አዲስ ማህበረሰብ ሰርቷል፣ አዲስ አካል ሰርቷል፣ አዲስ ማህበር ሰርቷል ብሎ ስለ ማህበሩ ያወራዋል ማለት። ሁለቱም ኢኳሊ ዶክትሪናል ናቸው። yes ሁለቱም ኢኳሊ አስፈላጊ ናቸው። yes ለምን? ሁለቱም በክርስቶስ ደም የተደረጉ ናቸው። በክፍያ የተደረጉ ናቸው። ልክ ቅድም የኃጢአታችንን የበደላችንን ቤዛነታችንን ተቀበልን የሚለው የክርስቶስን ደም ከፍሎ ነው እግዚአብሔር እያንዳንዱን ሰው ያዳነው። እዚህ ጋርም ሲመጣ አዲስ ማህበረሰብ ሲሰራ እግዚአብሔር ደም ከፍሎ ነው የሰራው። አዲሱን ሰው የተቀበለ ሰው አዲሱን ማህበረሰብ ይቀበላል። ዛሬ the more popular one እንተዋውና ቻፕተር 1 the less popular one ቻፕተር 2 ለማየት እንሞክራለን። የመልእክት ሐሳብ ርዕስ ይሄን አዲስ ማህበረሰብ የተመለከተ ነው። እንደ ርዕስ ማስታወሻ ለመያዝ የምትፈልጉ ሰዎች አካሉን መረዳት የሚል ነው።
አንደርስታንዲንግ ዘ ቦዲ አንደርስታንዲንግ ይሄን ሶሳይቲ ማለት ነው በጣም ያስፈልጋል ለቸርች ዚስ ዴይስ። ብዙ የቸርች ሰዎች ቸርችን አያውቁም። ሰው ዘዶና ቤኒያ የፈለጉትን ይናገራሉ። አፕሪሺዬሽንም የላቸውም። የፈለጉትን ይናገራሉ። ዊ ዶንት አንደርስታንድ። በጣም ስፒሪቹዋል አይመስልንም። ጌታዬ በህይወቴ በመንፈስ ቅዱስ የሰራው በጣም ስፒሪቹዋል እንደሆነ ይታወቀኛል። ሀባውት ጌታዬ እዚህ የሚሰራውና የሰራው እሱን ነው የምናየው። አካሉን በቸርች ተስፋ ያላት በተስፋ የተሞላች ኢየሱስ የሞተላት አንደርስታንዲንግ ዘ ቦዲ እንዴት ነው ፋንክሽን የምታደርገው እሱን ለማየት እንሞክራለን። ያው አንብቤ ነው የምጀምረው። ሰው አነብላችኋለሁ ከምዕራፍ 2 ላይ ከኤፌሶን ምዕራፍ 2 ከማንበቤ በፊት ግን አንድን ስሜት እግዚአብሔር እንዲያነሳልን በጣም እጸልያለሁ። የቸርችን በተመለከተ አንዳንድ ጊዜ ቸርች ውስጥ ራሱ የሰኞ ስሜት ያለ ይመስለኛል። የማንዴይ ፊሊንግ ምንድነው? የማንዴይ ፊሊንግ like ፍራይዴይ መጣ ዋው አለ፣ ቅዳሜም ያ ምናምን አለ፣ ደስ ይላል። እሁድ አመሻሽ ጀምሮ ነው የሚጀምረው። oh my goodness it's called Monday feeling። በጣም ብዙ ክርስቲያን these days ቸርችን በተመለከተ ማንዴይ ፊሊንግ ነው ያለው። ቸርች you know God bless her but በጣም ቦርድነን ፕሮግራሙ ስለ ዴንቨር ማውራት አልችልም። ስለ አዲስ አበባ ይችላል። ቦርድነን ስናገለግልም ቦርድነን ስንመጣም ቦርድነን የሆነ እንትን ነገር አይሰማንም። there is this የቤቱን የመልመድ አካሉን የመልመድ አገልግሎትን የመልመድ ሁሉ ነገር የመልመድ አቅልሎ የማየት አለ እና እንዴት ነው ሰው እንደገና ቤቱንና አገልግሎቱን እንዲናፍቅ የሚያደርግ መንፈስ እግዚአብሔር እንደገና ቢሰጠን ከኢየሱስ ከመምጣቱ በፊት እንደገና ቤቱን የሚናፍቅ እንደገና አገልግሎትን የሚናፍቅ እንደገና that excitement የመዳን ደስታ የአገልግሎት ደስታ የቸርች ደስታ እግዚአብሔር እንደገና ሪስቶር ያርግላችሁ ለማሰላችሁ። ላንብብላችሁ አንድ መዝሙር ከዳዊት መዝሙር 84 ታውቁታላችሁ። በአዲሱ መደበኛ ትርጉም የሰራዊት አምላክ ሆይ ይላል። የሰራዊት አምላክ ሆይ ማደሪያ ምንኛ የተወደደ ነው። ማደሪያዎችህ የሚለው ማለት ነው። ማደሪያ ምንኛ የተወደደ ነው ብሎ ይቀኛል። ስለ ማደሪያው ስለ መቅደሱ ማለት ነው። ማደሪያ ምንኛ የተወደደ ነው። ነፍሴ የእግዚአብሔርን አደባባዮች በጣም የጠፉ ቃላት አሉ ቸርች ውስጥ ተፈልገው መገኘት ያለባቸው። ነፍሴ የእግዚአብሔርን አደባባዮች ትናፍቃለች ይላል። ያብዛላችሁ። ትናፍቃለች እጅግም ትጓጓለች። ልቤና ስጋዬም ለሕያው አምላክ እልል በሉ። ንጉሴና አምላኬ ሰራዊት አምላክ ሆይ መሰዊያ ባለበት ስፍራ ድንቢጥ እንኳ መኖሪያ ቤት ዋኖስም ጫጭቶቿን የምታኖርበት ጎጆ አገኘች ብሎ ይገረማል። እንትኖችን ሲያይ ማለት ነው። አዋፍትን መተው ሲከለሉ ሲያይ በጎጆ አገኘች ይላል። በቤት የሚኖሩ የተባረኩ ናቸው፣ እነርሱም ለዘላለም ያመሰግኑሃል። አንተን ብርታታቸው ያደረጉ በልባቸው የጽዮንን መንገድ የሚያስቡ ቡሩካን ናቸው። በለቅሶ ሸለቆ በሚያልፉበት ጊዜ የምንጭ መፍለቂያ ቦታ ያደርጉታል። የበልጉም ዝናብ ያረሰርሰዋል። ከኃይል ወደ ኃይል ይሸጋግራሉ። እያንዳንዱም በጽዮን ባለው አምላክ ፊት ይቀርባል። የሰራዊት አምላክ ሆይ ጸሎቴን ስማ። የያዕቆብ አምላክ ሆይ አድምጠኝ። አምላክ ሆይ ጋሻችንን እይልን፣ የቀባኸውንም ተመልከት ይልና በሌላ ስፍራ ሽቀን ከመኖር የት ነው ሉዝ ያደረግነው? ይሄን በሌላ ቦታ ሽቀን ከመኖር በአደባባይ አንዲት ቀን መዋል ይሻላል። ምን አይነት ኤክሳይት ምንም ማንዴይ ፊሊንግ የለውም። ይሄ ምንም ማለት እኔ ሽቀን በሌላ ቦታ ከምኖር በአደባባይ አንዲት ቀን መዋል ይሻላል። በክፉዎች ድንኳን ከመቀመጥ ይልቅ በአምላኬ ቤት ደጅ መቆም እመርጣለሁ። ይሄማ በቃ ትቼዋለሁ። ክፉዎች ወንበር ሄጄ ከመቀመጥና ወንበር ላይ ዘና ከምል ክፉዎች ወንበር አምላኬ ቤት ውስጥ ደጅ የምቆመው የሚለው ጥበቃ በሆነ ማለት ነው። እንትን በሩ ጋር የአምላኬ የደጁ ጠባቂ በሆነ እመርጣለሁ። ያንን የቤቱን ደስታ እግዚአብሔር ይመልስልን።
ጌታ ኢየሱስ ሙሽራውን ሊወስድ የሚመጣበት ዘመን ስለደረሰ ሙሽሪትን አንደርስታንድ ማድረግና በደስታ ማገልገል እግዚአብሔር ያርግላችሁ። እሱ እንዲታደስ በሚጠማ ስሜት ጥቂት ነገሮችን ነግራችኋለሁ። ከኤፌሶን 2 ነገ ልንጨርሰው እንሞክራለን። ትንሽ እናንብብ። ምዕራፍ 2 ኤፌሶን መልእክት ቁጥር 11 እስከ 22 ድረስ ትንሽ ናቸው። እነሱን አንብበን ትንሽ ሪፍሌክት እናደርግና ነገ ደግሞ ምዕራፍ 3 ላይ ጥቂት ነገሮችን ሪፍሌክት ላደርግላችሁ ሞክራለሁ about the body of Christ። ኤፌሶን ምዕራፍ 2 ቁጥር 11 እስከ ቁጥር 22 ድረስ ከተመቻችሁ ቆም ብለን አንብበን ብንጸልይ በጣም ጥሩ ነው። በማስተዋል እናንብብ ወገኖቼ። ተመልከቱ እግዚአብሔር የሰራውን ስራ። አብዛኞቹ የኤፌሶን ምዕመናን እንደቆማችሁ አሕዛብ ከሚባሉት ወገን የመጡ ሳይሆኑ አይቀሩም። ያን ጊዜ በጣም ትልቁ ዲቫይድ በአይሁድና በአሕዛብ መካከል ያለው ነው። አይሁድና the rest of the Gentiles ማለት ነው። እና አንዳንድ ቤተ ክርስቲያኖች ከይሁዲነት የመጡ አይሁድ እስራኤላውያን ባይበርት የሚበዙበት ቸርች ነው። ለምሳሌ የገላትያ አብያተ ክርስቲያናት አብዛኞቹ የጂዊሽ ኤሌመንት በጣም ያላቸው ናቸው። ኤፌሶን one of those churches ጀንታይልስ በጣም የሚበዙበት ነው። በጣም ሩቅ ያሉ የሚባሉ በቃ እንደው እግዚአብሔርን ያውቁ የሚባሉ የነሱ ዶሚናንት ጥቂት ጂዊሽ ኮሚኒቲ ሳይኖር አይቀርም። እና በጣም ትልቅ ዲቫይድ አለ በመሃላቸው በአይሁድና በአሕዛብ መካከል። እና እኔ እንደውም አንዳንድ ጊዜ ሪፍሌክት ለማድረግ ሞክራለሁ። አሁን ኤፌሶን 2 ሲነበብ እንትን ሳይሉ አይቀሩም። አይሁዶቹ መጀመሪያ ላይ ደስ ሳይላቸው አይቀርም። ደብዳቤው ቲኪቆስ አይደል ይዞት የመጣው ሲነበብ ጳውሎስ ልቋል ደብዳቤ ምናምን ብለው ተቆሞ ሲና በኃጢአታችሁና በበደላችሁ ሙታን ነበራችሁ ምናምን የሚለው ሲነበብ አይሁዶቹ ቀና እያሉ ሳያቸው ልካቸውን ሲነግራቸው ማለት ነው ናችሁ ምናምን እያለ ስለሚያ በኃጢአታችሁ እንደዚህ ነበር የሚሏቸው እንትኖቹን አሕዛብን። በኃጢአታችሁ በበደላችሁ ሙታን ነበራችሁ፣ በዲያብሎስ ፈቃድ አለቃ ነበር ትመላለሱ የነበራችሁት ምናምን እያለ እሱ አይሁዳዊ ስለሆነ የራሳቸው ወገን አድርገው ንገራቸው ምናምን ሳይሉ አይቀሩም። በኋላ ነው የሚያስተነፍሳቸው ትንሽ ቆየተው እኛ ሁላችን ምናምን ብሎ ማለት ነው እኛ ሁላችን የልቡናችንን ፈቃድ እያደረግን የጠፋን ነበርን የሞትን ነበርን ይልና ይነግራቸዋል። ሶ ዲስ ዲቫይድ እና እኛና እነርሱ በጣም ነበረ። እግዚአብሔር ያደረገውን ተመልከቱ። ለካ እግዚአብሔር የአይሁድ ቤተክርስቲያን የለውም። ለካ እግዚአብሔር የአሕዛብ ቤተክርስቲያን የለውም። አንዲት ቤተክርስቲያን ነው ያለው። how do we know? ቁጥር 11 ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ በስጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህን አስቡ። በዚያን ዘመን ከእስራኤል መንግስት ርቃችሁ ለተስፋውም ቃል ኪዳን እንግዶች ሆናችሁ ተስፋ እንደገና አይታችሁት እንደሆነ ለተስፋውም ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋን አጣችሁ። በቃ ኤፌሶን ተስፋ ብቻ ነው። ተስፋን አጣችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። ቁጥር 13 አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳን በስጋው ያፈረሰ ይህም ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን ቀርበው ለነበሩትም ሰላምን የምስራች ብሎ ሰበከ። በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለንና እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም። በሐዋርያትና በነቢያት መሰረት ላይ ታንጻችኋል። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱም ሕንፃ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ ይላል። እንጸልይ። እግዚአብሔር በመንፈስ ቅዱስ እንዲናገረን። ሶስት ሐረጎችን በልባችን እግዚአብሔር እንዲተክል እጸልያለሁ። እዚህ መልእክት ላይ እናንተ አስቀድሞ አሁን ግን ከእንግዲህ ወዲህ
እንደገና እናንተ አስቀድሞ እንደዚህ ነበራችሁ፣ አሁን ግን እንደዚህ ሆናችኋል። and then እንግዲህስ ከእንግዲህ ወዲህ ወገኖቼ ክርስትና ቢፎር ኤንድ አፍተር አለው። ቢፎር ኤንድ አፍተር አለው። በስጋ ዳይት ስናደርግ እንኳን ቢፎር ኤንድ አፍተር አለው። እኛ እኮ በመንፈስ ነው ያደረግነው። አስቀድሞ እንደዚህ ነበራችሁ አለው። ማይ ፍሬንድ በጥንቱ አኗኗርና በአሁኑ አኗኗርህ መካከል ልዩነት ከሌለ we need to seriously question። የቀደመውን ይዘን የምንኖር ከሆነ we need to seriously question። እንግዲህ በቀድሞ ጊዜ እንደዚህ ነበራችሁ፣ አሁን ደግሞ እንደዚህ ያረጋችሁ፣ ከእንግዲህ ወዲህ እንደዚህ ኑሩ። አስቀድሞ እንደዚህ ነበራችሁ፣ አሁን ግን እንዲህ ያረጋችሁ፣ ከእንግዲህ ወዲህ እንደዚህ ኑሩ። አርግልን ጌታ ሆይ እባክህ ካስተሳሰባችን አውጣን። አቤቱ ጌታ እግዚአብሔር ሆይ ከምንሰማው ከወሬ አውጣን። እግዚአብሔር አምላካችን ሆይ ይሄ እውነት ሊሆን ይችላል ብለን ዝም ብለን በአእምሮአችን ከምንፈላሰፍበት አውጣን። we want to know አንተ የምትለውን ጌታ ሆይ መንፈስ ቅዱስ የሚናገረውን ቃልህ የሚናገረውን መስማት ነው የልባችን ጥማት እና በዚህ ምሽት ተናገረን ጌታ እግዚአብሔር ሆይ። እኛን ብቻ እዚህ የተሰበሰብነውን ብቻ ሳይሆን እባክህ በዘመናችን ያለች አካልህን እንድታስብ ጌታ ኢየሱስ ሆይ ሙሽሪትን ያንተ የሆነችውን አካልህን ዓለም በጣም በብዙ የሚኮንናትን አንደርስታንድ አድርገን እንድናገለግልባት ጸጋን ስጠን ጌታ እግዚአብሔር ሆይ። ይህንን ምሽት የተባረከ አድርግልን። ራስህ እንድትናገረን በመንፈስ ቅዱስ የቃል ፍቺ ያበራል ተብሎ ተጽፏልና የቃል ፍቺ እንዲያበራልን እጸልያለሁ በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን፣ አሜን። ተስፋችን እግዚአብሔር አዲሱን ማህበረሰብ ሲሰራ በክርስቶስ ኢየሱስ የሰራው ነው። ብዙ ነገሮችን ትተን እነኚህን 3 ነገሮች ላይ እንድናተኩር ጠይቃችኋለሁ። መጽሐፍ ቅዱሳችሁን አጠገባችሁ ካለ ቁጥር 11 አስቀድሞ በስጋ እንደዚህ ነበራችሁ፣ አስቀድሞ እንደዚህ ነበራችሁ። ሶ he tells them ምን እንደነበሩ፣ እርስ በርስ ግንኙነትን በተመለከተ ምን እንደነበሩ። እግዚአብሔር ልባችንን ይክፈተው። እርስ በርስ በክርስቶስ ኢየሱስ አሁን በቤተ ክርስቲያን ውስጥ ያሉ ምእመናን የእርስ በርስ ግንኙነታቸውና አንዳቸው ስለ አንዳቸው የሚያስቡት ሐሳብ ምን እንደነበረ ቁጥር 11 አስቀድሞ እንደዚህ ነበራችሁ። then ቁጥር 13 ኢየሱስ ክርስቶስ የሰራውን ሥራ አስመልክቶ አሁን ግን እንደዚህ አርጓል ክርስቶስ። and then ከዚህ በኋላ በምን ሪያሊቲ መመላለስ እንዳለባቸው ሲያስተምር ቁጥር 19 ከእንግዲህ ወዲህ ባይብላችሁ ላይ ሰርክል ማድረግ እንደኔ የምትወዱ ከሆነ these are great የሆኑ amazing ሐረጎች ናቸው። አስቀድሞ እንደዚህ ቁጥር 11 አሁን ግን ቁጥር 13 and then መጨረሻ ላይ ቁጥር 19 እንግዲያስ ከእንግዲህ ወዲህ now therefore እንደዚህ ተመላለሱ። ሶስተኛው ላይ ነው ለማትኮር የምፈልገው፣ ግን የመጀመሪያዎቹን ሁለቱን ለማየት እንሞክራለን። ክርስቲያኖች የእርስ በርስ ግንኙነታችን ምን ይመስል ነበር? እግዚአብሔር ምን አሁን ያደረገውን ብቻ ሳይሆን የነበርንበትን ማሰብ በጣም ጥሩ ነው። እንዴት ነበር የምንተያየው? እንደዚህ ነበራችሁ፣ እንደዚህ ነበራችሁ። እርስ በርስ የነበራችሁ ግንኙነት እንደዚህ ነበራችሁ። ያን ጊዜ የነበሩት ቅድም እንደተናገርኩት በአሕዛብና በአይሁድ መካከል ስለነበረ ሃይማኖታዊ ልዩነት ነበራቸው፣ የዘር ልዩነት ነበራቸው፣ የኤክስፔሪየንስ ልዩነት ነበራቸው። ኢየሱስ ክርስቶስ መጥቶ አንድ ያደረገው የሶሳይቲ ምን ነበረ? እንደዚህ ነበራችሁ። ባጭሩ ቁጥር 11 እናንተ በስጋ አሕዛብና አይሁድ ነበራችሁ፣ የተለያያችሁ ነበራችሁ። በተለይ አሕዛብ በእጅ የተገረዙ አይሁድ ያልተገረዙ እያሉ የሚንቋችሁ ነበራችሁ። ሩቅ ነበራችሁ፣ ያልተገረዙ የተባላችሁ። በዚያ ዘመን በድሮ ጊዜ በጥንት ጊዜ ድሮ ቢፎር ከእስራኤል መንግስት የራቃችሁ፣ እግዚአብሔር መንግስት የካላት ከእስራኤል የራቃችሁ፣ ከእግዚአብሔር መንግስት የራቃችሁ ነበራችሁ። ለተስፋው ቃል ኪዳን እንግዶች ነበራችሁ። በዚህ ዓለም ተስፋን አጣችሁ ተንከራታቾች ነበራችሁ። በመካከል ዲቫይድ የነበረበት ሶሳይቲ ነበራችሁ። ርቃችሁ ነበራችሁ። ይሄን ቶሎ ቶሎ ለመሄድ ያህል ቁጥር 13 እናንተ ርቃችሁ ነበራችሁ፣ ከክርስቶስ የተለያችሁ ነበራችሁ፣ ሁለት አካል ነበራችሁ። በመካከል የጥል ግድግዳ በመካከላችሁ የነበረ የተለያያችሁ ነበራችሁ። so you go through the details ነበራችሁ። በጣም የጥል ግድግዳ በመካከላችሁ የነበረ ነበራችሁ። ኢየሱስ አዋህዶትና አፍርሶት ነው እንጂ በመካከላችሁ የጥል ግድግዳ ነበረ።
ይሄ የጥል ግድግዳ የሚለው ጳውሎስ ምንድነው ብለው የመጽሐፍ ቅዱስ ተማሪዎች ያስተላስላሉ። እስራኤል ቤተ መቅደሱን ቀስ እያረጉ ሌላ አድርገውት ነበር። ቀስ እያረጉ ሲጨምሩ እና ነገር ሲጨምሩ እግዚአብሔር በሰማይ እንዳሳየው ስራ ብሎ ለሙሴ አሰርቶት ሲጨምሩ እንትን አደባባይ ሲጨምሩ የእንትን አደባባይ ሲጨምሩ አንድ የሰሩት አደባባይ የአሕዛብ አደባባይ ነበር። በጣም ሩቅ እንዳይቀርቡ ምን እግዚአብሔር እኮ ይሄንን አልነገራቸው። አሕዛብ መጥተው እንደውም በቤቴ ያመልካሉ ብሎ እግዚአብሔር ተስፋን ሰጥቶ በጣም ሩቅ አሕዛብ ማለፍ አይችሉም ከዚያ እና ጌታ ኢየሱስ በመጣበት ጊዜ በጣም ትልቅ ግድግዳ ተሰርቶ አሕዛብ ከርቀት ከአሕዛብ እንዲያነቡት ማለት ነው እንዳይቀርቡ ወደ እግዚአብሔር እንዳይቀርቡ ወደ መቅደሱ እንዳይቀርቡ አሕዛብ በርቀት እንዲያነቡት በግሪክና በላቲን የተጻፈ ትልቅ ጽሑፍ ነበረው ግድግዳው በጣም በትልቁ ማለት ነው አሕዛብ እንዲያነቡ በግልጽ ማለት ነው። ከዚህ ብታልፍ ትገደላለህ ነው ዋለ ነፍስህ ነው በአማርኛ። ከዚህ ብታልፍ ይርዳ ትልቅ ግድግዳ እንዳይቀርቡ እንዳይጠጉ በመካከላቸው ታላቅ ግድግዳ ነበረ። ርቀት ነበራችሁ፣ ጠላቶች ነበራችሁ። ወንድሞች እናቶች ይሄ የነበርነውን በጣም ማሰብ በጣም ጥሩ ነው። ልዩነት ነበራችሁ፣ በስጋ የምትተራረቡ ነበራችሁ፣ ሩቆች ነበራችሁ፣ ከተስፋው ቃል ኪዳን የራቃችሁ ነበራችሁ፣ በመካከላችሁ የጥል ግድግዳ የነበራችሁ ነበራችሁ፣ የተለያያችሁ ነበራችሁ። በጣም ብዙ አማኞች ነበራችሁን ይኖሩታል። እግዚአብሔር ይጠብቃችሁ። ነበራችሁ ከተስፋ የራቁ፣ ከክርስቶስ የራቁ፣ ከእስራኤል የራቁ፣ ከእግዚአብሔር መንግስት የራቁ፣ ከቤተ መቅደሱ የራቁ፣ ከእግዚአብሔር ፕሬዘንስ የራቁ፣ እርስ በርሳቸው የሚናናቁ፣ የሚጠላሉ፣ ቲቶ እንደሚነግረን የሚጠላሉ፣ የሚጋጩ፣ የሚናናቁ ነበሩ። አሁን ግን ከዛ ቶሎ ወደ ሶስተኛው እንድናልፍ አሁን ግን ምን አረጋቸው? ክርስቶስ ኢየሱስ አስደናቂ ስራ ሰራ። ቁጥር 13 እስከ መጨረሻው ድረስ አለላችሁ። ግን ቁጥር 13 ጀምሮ ተመልከቱ። አሁን ግን እግዚአብሔር ወገኖቼ በእኔና በእናንተ መካከል ያለው ግንኙነት እኔና እናንተ ዛሬ ተነስተን በምናደርገው ስምምነት ላይ ተመሰረተ አይደለም። እስቲ እንስማማ ብለን አይደለም። አስማማንም እስቲ እንስማማ። እንዴት አድርጎ እንዳስማማን ነው የሚነግራቸው። እንዴት አድርጎ እንዳስማማን እግዚአብሔር በጥበቡ እንዴት አድርጎ እንደሰራው ይነግራቸዋል። ቁጥር 13 አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ፣ ሁሉ በክርስቶስ ሲሆን ማለት ነው፣ በክርስቶስ ደም ቀርባችኋል። ኢየሱስ ሲሞት የጥሉን ግድግዳ አፍርሶ እናንተ አሁን በክርስቶስ ቀርባችኋል። ለምን? አይሁድም በክርስቶስ መጡ፣ በክርስቶስ ሆናችሁ፣ አሕዛብም በክርስቶስ ሆነው መጡ። በክርስቶስ ሆናችሁ ስለመጣችሁ አሁን እናንተ በክርስቶስ ደም ቀርባችኋል። ለምን? ዶክትሪን እርሱ ሰላማችን ነው። እርሱ ሰላማችን ነው። ሂዝ አወር ፒስ። እሱ ሰላም ሰጫችን ነው ብቻ ሳይሆን እርሱ ሰላማችን። ነገር አበዛውባችሁ፣ ግን ሮማውያን በዚያን ጊዜ ሮም ኤምፓየሩ ሲመጣ በጣም ለመታወቅ የሚፈልጉትና በጣም ስራ የሰሩት የሰላም ኤምፓየር ለመሆን ነው። እና በጣም ትልቁ እያንዳንዱ ኤምፓየር የራሱ ኤምፋሲስ አለው አይደለ? ትልቁ የሮም ኤምፋሲስ ዓለምን ሰላም ማድረግ ነው። እና ፓክስ ሮማና የሚባል ፕሮግራም ነበራቸው። የሮም ሰላም ማለት ነው ሁሉን ሰላም ማድረግ፣ የተለያየውን ዓለም በሰላም ቁጭ ማድረግ። በፍጹም አልቻሉም። ሮም አልቻለም። ምንም ስቲል አሕዛብና አይሁድን አንድ ማድረግ አልቻሉም። ፖለቲካሊ ዲቫይድድ የሆኑትን ኔሽንስ አንድ ማድረግ አልቻሉም። ሰላምን ይሰብካሉ፣ ግን ሰላምን ማምጣት አልቻሉም። ሮም አይደለም ሰላማችን ይላል ጳውሎስ። ማን ነው ሰላማችን? እርሱ ሰላማችን ኢየሱስ ክርስቶስ። እርሱ ነው ሰላማችን። እንዴት አረገ? እርሱ ሰላማችን ነውና ምን አረገ? ሁለቱን አዋሃደ ይላል። እስቲ አንብቦ ወንድሞች እናቶች፣ ሁለቱን አዋሃደ። ምን አርጎ? በአዋጅ የተነገሩትን ትእዛዛት ሽሮ፣ ግድግዳ ላይ የተጻፈ እንዳታልፍ የሚለውን ሽሮ። በምን? በስጋው በደሙ። በጣም ተደጋጋሚ ነው። በስጋው በደሙ ያፈረሰ፣ ከሁለታቸው አዲስ ሰው የሰራ። በስጋው መቆረስ ኢየሱስ ስጋው ሲቆረስ በመካከላቸው የነበረውን የጥል ግድግዳ ኢየሱስ ክርስቶስ አፈረሰ። እኔና እናንተ እነኚህ አሕዛብና አይሁድ አብረው የሚኖሩት እነርሱ ባመጣው ሰላም ሳይሆን ኢየሱስ ባመጣው ሰላም። ኢየሱስ ክርስቶስ መጣና በስጋው አፈረሰ፣ ከሁለታቸው አንድ አዲስን ሰው ሰራ፣ ፈጠረ፣ ሰላምን አደረገ። አንድ ነገር ብቻ ተመልከቱ። ጥልን
ስማም ጥልን በመስቀሉ ገደለው ይላል። ጥል ለካ የሚሞት ነበር። ጥልን በመስቀሉ ገደለው። what happened on the cross? ጥልን ገደለው። ሰይጣን ኢየሱስን ገደልኩት ይላል። ኢየሱስ እየገደለ ነው። ጥልን ገደለው ይላል። መጀመሪያ ትልቁ ጥላችን ከእግዚአብሔር ጋር ነበር። ታውቃላችሁ እናንተ መጀመሪያ ትልቁ ጥል ሰው ከእግዚአብሔር ጋር ነው። እግዚአብሔር የተቆጣው ነበር። በመስቀል ላይ መጣና ይኸው በጣም ብዙ ጊዜ የሰበክናችሁ ማለት ነው። ስቅለት በመጣ ቁጥር ጌታ ኢየሱስ እኮ በመስቀል ላይ ቲያትር እኮ አልነበረም የተሰራው። what happened on the cross? ከዘፍጥረት ምዕራፍ 3 ጀምሮ ሰው እግዚአብሔር የተቆጣው ነው። በምን ምክንያት? በኃጢአት ምክንያት። የእግዚአብሔር ቁጣ ያረፈበት ነው። እግዚአብሔር ጻድቅ አምላክ ነው። እግዚአብሔር ቅዱስ አምላክ ነው። ኃጢአት ባለበት ሊኖር አይችልም። የሰው ልጅም ወደ እግዚአብሔር ሊቀርብ አይችልም። እግዚአብሔር አዳም ብቻ ሳይሆን ከዚያ በተከታታይ የሰው ልጅ የኖረበትን ኑሮ መቅጣት አለበት። የእግዚአብሔር ቁጣ አለ፣ የጽድቅ ቁጣ አለ። ያ የጽድቅ ቁጣ እስካልበረደ ድረስ እግዚአብሔር ከሰዎች ጋር ሊታረቅ አይችልም። የፍትህና የጽድቅ አምላክ ስለሆነ ኢየሱስ ምን አረገ? እግዚአብሔር የሁላችንን በደል በእርሱ ላይ አኖረው። እኛ ላይ ሊፈስ የነበረውን ጽዋ ልጁ ላይ አፈሰሰው። በእግዚአብሔርና በእኛ መካከል ጥል ነበረ። ኢየሱስ ክርስቶስ መጣና እሱን ዋጠልን። እግዚአብሔር የተመሰገነ ይሆን። እርሱ ሰላማችን ነው። ምን አረገ? የእግዚአብሔርን ቁጣ ወሰደልን። የእግዚአብሔርን ቁጣ ወሰደ። ደግሞስ ከእግዚአብሔር ጋር የተጣለንበትን ጥል ሲፈታው እርስ በርስ የተጣላንበትን ጥል ፈታው ማለት ነው። ጥልን በመስቀሉ ላይ ገደለው። ከእግዚአብሔር ጋራም እርስ በርስም ከእግዚአብሔር ጋር በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው ይልና መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበው ለነበሩ ለአይሁድም ሰላምን የምስራች ብሎ ሰብኮ በእርሱ ስራ አሁን ቁጥር 18 በእርሱ ስራ አሁን ሁላችን በአንድ መንፈስ ወደ አንድ አባት መግባት አለን። ሁላችን የጥሉን ግድግዳ ኢየሱስ አፈረሰው። በመካከል የነበረውን ልዩነት ግድግዳ አትገባም የሚለውን ግድግዳ ኢየሱስ አፈረሰው። አሕዛብ አሉ፣ ግሪኮች አሉ፣ አይሁድ አሉ። ሁሉም በክርስቶስ ሆኖ ሲመጣ ሁላችን ወደ ተለያየ አባት ሳይሆን ወደ አንድ አባት እንድንገባ ክርስቶስ ኢየሱስ አረገ። የሁላችን አባት ነው እግዚአብሔር። ሁሉን ሰው በመካከል ያለውን የጥል ግድግዳ አፍርሶ ወደ እግዚአብሔር አስጠጋን። ቤተ ክርስቲያን ቀልድ አይደለችም። ቤተ ክርስቲያን በቀልድ የተገኘችም አይደለችም። የተለያዩ የነበሩትን ልዩነታቸውን በተለያየ ምክንያት በጥል ይኖሩ የነበሩትን ጥልን በመስቀሉ ላይ ገድሎ በመካከል የነበረውን የጥል ግድግዳ አፍርሶ ሁለቱን አዋህዶ ወደ አንድ አባት ያስገባን ኢየሱስ ክርስቶስ ስለሆነ ነው። ይሄ ነው ይላል። ምን ነበሩ? ጠላቶች። ምን አረጋቸው? ወደ አንድ አባት አስገባቸው። ምን አረጋቸው? ቀርባችኋል። ግድግዳው ፈርሰዋል። የጥል ግድግዳ ፈርሰዋል። አሁን እኔ ማትኮር የፈለግኩት ስለምታውቋቸው እነኚህ ነገሮች ምን ነበሩ? ጠላቶች ምን ነበሩ? ሚናናቁ፣ በስጋ ያልተገረዙ የሚባባሉ። ምን ሆነ? እግዚአብሔር በክርስቶስ ጣልቃ ገባ። ከእግዚአብሔር ጋራም እርስ በርስም የተጣሉበትን ጥልን በመስቀሉ ላይ ገደለው። የእግዚአብሔርን ቁጣ አበረደና በመካከላቸው ያለውን የጥል ግድግዳ አፈረሰና ሁለቱንም ወደ አንድ አባት አስገባቸው። ይህን ስንቶቻችሁ ተቀብላችኋል? በቃ አስገባን። ምን ነበርን? ጠላቶች። ምን አረገን? ወደ አንድ አባት አስገባን። በምኑ? በደሙና በስጋው መቆረስ። the new society is amazing። ለምን? እርሱ ሰላማችን ነው። ጣልቃ ገባና በመካከላችን ያለውን የጥል ግድግዳና ምክንያት አፈረሰ። ናው ትንሽ ደቂቃ እንድናተኩር እንፈልገው አንደርስታንድ እንድናደርግ የክርስቶስ አካል ተጣልተው የነበሩ በክርስቶስ ስራ ወደ እግዚአብሔር የቀረቡ ብቻ ሳይሆን እርስ በርስ አንድ የሆኑ የተዋሃዱ አንድ አካል ናቸው። ከእንግዲህ ወዲህ ምን አረገን? እችን ብቻ ሃይላይት አድርጌ ለመጨረስ ሞክራለሁ። ምን ነበሩ? ጠላት። ምን ሆነ? ጣልቃ ገባ ኢየሱስ። ምን አረጋቸው? ይሄው እችን እያጣጣምን ወደ ቤታችን ብንሄድ እግዚአብሔር ቢፈቅድ ሌሊት በእንቅልፍ መሃል ቅዠታችን ብትሆን ከእንቅልፍ ቢያነቃን፣ ቢያባንነን፣ ቢያስገርመን፣ ቢነዝረን this is what he has done። የመጨረሻው ውጤት ምን ይመስላል? ድሮ ምን ነበርን? ጠላቶች።
ምን ሆነ? ክርስቶስ መጣና ሞተልን። ዴን ምን አረገን? ይሄው አሁን ከእንግዲህ ወዲህ እንደዚህ ሆናችኋል ይላል። this is the body, this is the church። በቃ ይሄ ነው ቤተ ክርስቲያንን እግዚአብሔር እንደሚያያት ማየት በጣም ጥሩ ነው። የእሱ ናታ። አንዳንድ ጊዜ ቸርች የምታሳዝነኝ ድሮ ሀገር ቤት እዚህ ላችሁ እንደሆነ ሙቀጫ ሲወቅቱ አንዳንድ ጊዜ 2-3 ሆነው ይወቅታሉ። አንዱን የሹሮ እህል ይደቁሱታል ለ3 ከትምህርት ቤት ስትመለሱ እዚህ ላችሁ ነው ቸርች አንዳንድ ጊዜ በዛ ሙቀጫ ውስጥ ያለ እህል ነገር ትመስለኛለች። ማንም እየተነሳ ዓለምም አፍ መክፈቻው ቸርች ነው። ርህራሄ የላቸው። the church is the number one enemy። ይሄን ታውቁ እንደሆነ ለሴኩላሩ አስተሳሰብ ቤተ ክርስቲያን ባትኖር ነው ትልቁ እንቅፋታቸው። for some reason ለምን እንደሆነ ሚሊታንት በሆነ መንገድ የሚጠሏት ቸርችን ነው። ምን ያሁን አንዳንድ ጊዜ ኢቭን የአሜሪካ አንዳንዱ የሴኩላር አስተሳሰብ ሌላ ሃይማኖት የሚጠላ ይመስለኝ ነበር። ሌላ ሃይማኖት ብዙ አይጠላም። ቸርች የሁሉ ነገር ችግር ቸርች እና ይወቅጧታል እየተነሱ በቴሌቪዥን፣ በጋዜጣ፣ በአርቲክል፣ በብሎግ፣ በምናምን ዓለምም ባለን ደግሞ ክርስቲያኖች ጥራዝ ነጠቆች ምንም የማይመስለን it's a misunderstanding። ቸርች ምንድናት? ይሄ ናት። አንድ ነገር ክላሪፋይ ላድርግላችሁ። ላተስማሙ ትችሉ ይሆናል። አሁን ስለ ቸርች ስታወራ ማሙሻ ምናምን የሚሉ ልጆች አሉ። ስለ የትኛዋ ቸርች ነው? ስለዚች ስለ ዘመኗ ስላለችው አዲስ እዚህ የተሰባሰብነው አዲስ ኪዳን ያለችው ምናምን ባፕቲስት ቸርች ውስጥ ያለችው እንትና ቸርች ውስጥ ያለችው ምናምን ቸርች አለች። ግሎባሊ ስሙን የምጠራው ኮንሶ ውስጥ ያለችው አዲስ አበባ ያለችው እንትን ውስጥ ያለችው ኢየሱስ ክርስቶስን ያሁኗ የዘመኗ ስለ አሁኗ ዘመን ቸርች ነው እንደዚህ አፕሪሺየት አድርገህ የምትናገረው። ምንድነው? ይሄን ስልጣን ማን ሰጠ? ኢየሱስ ክርስቶስ። ምን አድርጎ? እርሱ በሰራው ስራ ነው መግባት ይሆነልን። እኛ አሁን በሰራነው ስራ ሳይሆን እርሱ በሰራው ስራ ነው መግባት ይሆነልን። this is the church, this is his church, this is his bride። እሷ ናት በየዘመኑ ያለች ቤተ ክርስቲያን ከነድካሟ ኢየሱስ ነሽ ያላትን ግን ናት። ይሄን በጣም ብዙ አታስደጋግሙኝ። ግን አሁን ዮሐንስ ራእይ ላይ ያለው ቸርችን አሁን እንደዚህ ቢሰበክ አታብዱም? አሁን ዮሐንስ ራእይ ላይ ያሉ ቸርቾች አይታችኋቸዋል? 7 አብያተ ክርስቲያናት 2 ሻል ይላሉ ነው እንጂ እነሱም አላቸው፣ ግን ሻል ይላሉ። 5 እኮ ቲዮሎጂካሊ ካላሰብክ ፕራክቲካሊ በጣም ተጣላቸዋል። ካፌ ልተፋ ነው የተባለ ሁሉ አለ። መቅረዝን ከስፍራ እንዳላነሳው ተጠንቀቅ የተባላል። እና እሱ ሁሉ ቸርች ነው። በሰርምኔስ ላለው ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ ተብሏል። ፊላዴልፊያን ጠንከር ያለውን ቤተ ክርስቲያን ብሎ ሎዶቅያን ቸርች ነገር አላለው። ፊላዴልፊያም ቸርች ነው፣ ሎዶቅያም ቸርች ነው። እኔ አክቹሊ ገና ዮሐንስ 1 ላይ ኢየሱስ የተገለጠበት ቪዥንን ሳነብ ነው ልቤ የተነካው። አንድ ጊዜ ኢየሱስ የተገለጠበት አገላለጥ ቪዥን እንደዚህ አናወጠኝ። ትዝ ይላችሁ እንደሆነ ጌታ ኢየሱስ ለዮሐንስ ተገለጠለት በራእይ በጣም በሚያስገርም አይነት ክብር ማለት ነው። እንደ ሞተ ሰው ያረጋው ራእይ ማለት ነው። የሚያውቀው ጓደኛው ነው፣ ግን እንደ ሞተ ሰው ያረጋው አስደናቂ ራእይ ተገለጠለት። እና ሬቨሌሽን ማለት ነው። ኢየሱስ ማኒፌስት አረገ ራሱ። እና አንዱ ሲምቦል በጣም የገረመኝ ነገር 7 መቅረዞች አሉ። በ7 መቅረዞች መካከል ይመላለሳል አለ ሲያየው ማለት ነው። በ7 መቅረዞች መካከል ይመላለሳል እና 7 ከዋክብት ደግሞ በቀኝ እጆቹ ይዟል። ልክ እንደዛ ነው የተገለጠለት። እና 7 ስታርስ ይዟል። በዚህ 7 ከዋክብት ይዟል በቀኝ እጁ። ከዛ በ7 መቅረዞች መካከል ደግሞ ዋክ ያረጋል። ይመላለሳል የሚለው በጣም አክቲቭ ነው፣ እየሰራ ማለት ነው። እና በእጆቹ ይዟል ደግሞ አለ በመካከላቸው ይመላለሳል። እና በኋላ አንደርስታንድ አድርገሃል ወይ አለው። ምኑን? 7ቱን ከዋክብትና 7ቱ መቅረዞች። ከዛ ስለ 7ቱ ከዋክብት ነገረው። 7ቱ ከዋክብት አለው ምንድን ናቸው? 7ቱ ከዋክብት
የሰባቱ አብያተ ክርስቲያናት መላእክት ናቸው አለው። ኦኬ እሱ ገብቶታል፣ እኛ አልገባን ይሆናል እንጂ ምንድናቸው ሰባቱ? እነኚህ ሰባቱ በቀኝ እጄ ያዝካቸው የሰባቱ አብያተ ክርስቲያናት መላእክት ናቸው አለው። ለኛ ትንሽ ግራ የሚያጋባ ነው። ምንድነው የቤተ ክርስቲያን መልአክ? እና የጥንቶቹ አብያተ ክርስቲያናት ምን ብለው ያምናሉ? እያንዳንዱ ቤተ ክርስቲያን መሬት ላይ ያለው በሰማይ አንዳንድ መልአክ አለው የራሱ ሪፕሬዘንታቲቭ ብለናል። I don't think so. ምክንያቱም በሰማይ ላለው የኤፌሶን መልአክ አይደማ፣ በኤፌሶን ላለው መልአክ መሬት ላይ ያለ መልአክ ነው። በጣም ብዙ ድካም ያለበት መልአክ ነው። እንንገረው ድካምን አውቃለሁ በለው ይላል። በሰማይ ያሉት እንደዛ የላቸውም። so he must be talking about እዚህ ድካም ያለው መልአክ። I think he's talking about የቤተ ክርስቲያን አገልጋዮች፣ የቤተ ክርስቲያኗ ቢሾፕስ የዛን ጊዜ የነበሩት የቤተ ክርስቲያኗ አገልጋዮች በኤፌሶን፣ በሰርምኔስ፣ በፊላዴልፊያ፣ በሎዶቅያ ያገለግሉ የነበሩት እነሱ ድካም አለባቸው፣ ግን በቀኝ ተይዘዋል ነው። ይሄ ሌላ ጊዜ አስቡት፣ አስተላስሉት። እነኚህ ሁሉ የቤተ ክርስቲያን አገልጋዮችና መሪዎች በቀኙ ይዟቸዋል። አዎ ከዚህ ሁሉ ጉድ ጋር ይዟቸዋል። በቀኙ የደገፈን አምላክ የተባረከ ይሁን። ምን እንሆን ነበረ በቀኙ ባይዘን ዓለም መጫወቻ ባረገን ጊዜ? አንደኛ ቆሮንቶስ ምዕራፍ 9 እስቲ አንብቡ። እንደ ኳስ በጠለዘን ጊዜ ዓለም ምን እንሆን ነበረ በቀኙ ባይዘን? ምን ይሆን ነበር የእግዚአብሔር ሰዎች አገልጋዮች እግዚአብሔር በቀኙ ደግፎ ባይዝ? የእውነት በቀኝ ነው አለ። እሺ እሱን ተውት። በሰባቱ መቅረዞች መካከል ሲመላለስ ነው ያየው። ሰባቱ መቅረዞች ምንድን ናቸው? ሰባቱ መቅረዞች አለው። መቅረዞች እነኚህ ላምፕስታንድስ፣ ሰባቱ መቅረዞች ደግሞ ሰባቱ አብያተ ክርስቲያናት ናቸው። እንዴ ይሄ ሁሉ ጉድና ገበና የገለጥካቸው አብያተ ክርስቲያናት ኤፌሶን፣ ሰርምኔስ፣ ፊላዴልፊያ፣ ሎዶቅያ እነኚህ ጠቅላላ የዘረዘርካቸው እነዚህ ይሄ ሁሉ ጉድ ያለባቸው ቸርቾች ምን እያረክ ነው? እነሱን በተመለከተ ርቆ የቆመ አይመስላችሁም? አንዳንድ ሰው እግዚአብሔርን ርቆ የቆመ ይመስለዋል። ከቆሮንቶስ ርቆ ለተሰሎንቄ ቀርቦ ያረጉታል። ለጠንካራዋ ቸርች ቀርቦ ለደካማዋ አርቆ። ኢየሱስ ሙሽሪት ናታ። ብትደክም ብትበረታ ብትነሳ ብትቆም የክርስቶስ ኢየሱስ ሙሽሪት ስለሆነ በመካከሏ ይመላለሰው። ወንድሞች ናቸው። ስፒሪቹዋሊ ማሰብ በጣም ይጠቅማቸዋል። የቆሮንቶስን ምዕመናን ቅዱሳን ያላቸው ጳውሎስ እያባበላቸው ሳይሆን ለበጣ ሳይሆን ልክ ነው። ውስጣቸው ያ ሁሉ ጉድ ተሸክሞ ኢየሱስ ክርስቶስ በመካከሏ ያለ የሚሰራባት የቅዱሳን ማህበር ናት። ለምን ስፒሪቹዋሊ ማሰብ በጣም ጥሩ ነው። እና አሁን ቸርች እንደዚህ ናት እያለን ስነት ስለ ዘመኗ ቸርች እንዳይሆን የምትናገረው ነው። እኛ አባል የሆንባቸው እዚህ አካባቢ ያሉትን እንዳይሆን ነው። ማት ድካም እኮ አለባቸው። አይኖ አውቃለሁ ይላል እሱ ራሱ። አይኖ ይላል ልክ እንደናንተ አይኖ እንደምትሉት አይኖ ድካምህን ይላል። አይኖ ብርታትህን፣ አይኖ እንትንህን እና የት ነው ያለው? በመካከሏ የማይጥላትና የማይተዋት አምላክ ስላለ ከእሱ ጋር መስማማት ይቻላችኋል። አንደርስታንድ the body of Christ። ወንድሞች እናቶቼ በድካሟና በብርታቷ አፕሪሺዬሽንና ዲፕሪሺዬሽን የምታገኝ ሙሽሪት የለውም። በድካሟና በብርታቷ ላይ የተመሰረተ ሳይሆን ኢየሱስ ክርስቶስ በሰራው ስራ በመስቀሉ ጥልን ገድሎ አንድ ያረጋት ሙሽሪት ናት ቤተ ክርስቲያን። ከእንግዲህ ወዲህ ምን እንድንሆን ነው እግዚአብሔር የሰራን? 3 ነገሮችን ሃይላይት ላድርግላችሁ። what is the church? ምን ነበረች? ማንበብ ትችላላችሁ። ምን አረጋት በክርስቶስ ኢየሱስ ስራ? ይሄው ሞተላትና 3 ነገር አድርጓቸዋል ይላል። በጊዜ አስባችሁበት ብትቀበሉኝ ይሻላችኋል። ቁጥር 19 ጀምሮ እንግዲያስ ከእንግዲህ ወዲህ I love this word። እንግዲያስ ከእንግዲህ ወዲህ እኔ እኮ ጉባኤ አላስብልም እና ዛሬ ላስብላችሁ ነው። እኔ አላስቸግራችሁም፣ ግን ለዛሬ ተቸገሩ። እስቲ እንግዲያስ ከእንግዲህ ወዲህ በሉ እስቲ። በጣም እንዲገባን እኮ ነው። እንግዲያስ ከእንግዲህ ወዲህ አሕዛብ ክርስቲያን አይሁድ ክርስቲያን አይደላችሁ። እንግዲያስ ከእንግዲህ ወዲህ ሀብታሙ አማኝ ደሃው አማኝ አይደላችሁ። እንግዲያስ ከእንግዲህ ወዲህ ጌታው ክርስቲያን ባሪያው ክርስቲያን አይደላችሁ። እንግዲያስ ከእንግዲህ ወዲህ ወንዱና ሴቷ ክርስቲያኖች አይደላችሁ።
ወንድ የለም፣ ሴት የለም፣ ባሪያ የለም፣ ጨዋ የለም፣ አይሁድ የለም፣ የግሪክ ሰው የለም። እንግዲያስ ከእንግዲህ ወዲህ ምንድን ናችሁ? 3 1 አይገርማችሁም? እንግዲያስ ከእንግዲህ ወዲህ ነምበር 1 ከቅዱሳን ጋር ባላገሮች ናችሁ። አይገርምም? ይሄን ልትለን ነው ዴንቨር ድረስ የመጣው? አይገርማችሁ? እንግዲያውስ እናንተ ካሁን በኋላ ያ ባላገሮች ምን ነበርን? ጠላቶች። ምን ሆነ? ኢየሱስ ሞተ። ምን ሊያረገን? ባላገሮች። አይ ነው ባላገሮች ማለት ፋሮች ማለት አይደለም። ኤግዛክትሊ ባላገሮች ማለት ሲቲዝንስ። በጣም ይሄንን ሳስተምረው ደስ የሚለኝ አሜሪካ መጥቼ ነው። ሲሪየስሊ ኢትዮጵያ ለማስረዳት አሜሪካ ምን መሰለ፣ ለኛ ሀገር ለማስረዳት በጣም ከባድ ነው። ሲቲዝን አናረግም እኛ በምንም አይነት። ለምን እንደሆነ አላውቅም። ኢትዮጵያ በምንም አይነት ሲቲዝን መሆን አትችልም። ለምን 400 ዓመት አትኖርም? በምንም አይነት ሱዳናዊ ነው። ካምፕ ውስጥ እየኖረ የፈለገ ቢክ ሱዳናዊ ሱዳን ሄዱና የኢሚግሬሽን እንትን አድርጉ። ምን አይሆንም። በቃ አይቻልም። ለአንዳንድ የክብር ይሰጣሉ፣ ያው ካደጋ ሀገር ለመጡ ነው ስለማያስቸግሩ እንጂ ምን አይቻልም። ስንት ዓመት የኖረ የውጭ ሀገር ዜጋ አውቃለሁ። እሱ የራሱ ያሳዝናል። አማርኛ ለምዶ ጨርሷል። እንጀራ ነው የሚበላው። መልኩ ራሱ ያበሻ ነው። እኛ ቤተ ክርስቲያን ውስጥ ያመልካል ስንት ዘመን። እኛ ቸርች ራሱ ካለ 20 ምናምን ዓመት ሆኖታል። ስራ መስራት አይችል፣ መታወቂያ የለው፣ ምን የለው። እስካሁን ድረስ ዩኤን እየሄደ በሚያድሳት ነው የሚኖር። በቃ አሁን ተስፋ ቆረጠ። በቃ መሄጃ ሀገር የለው፣ አገሩ ፈርሷል። በጣም ያሳዝነኝ። እና ምን መሰላችሁ አሜሪካ ግን ብዬ አስረዳለሁ። አሜሪካ ግን ዜጋ መሆን ይቻላል ማለት። ስለዚህ ለእናንተ በቀላሉ this is what he's saying። ልክ እንደ ሮማ ነው ይሄ። ልክ እንደ ሮም ነው። ሮምም እንደዚህ ነበር። ሰዎች የሚከፈሉበትን ተመልከቱ። ከእንግዲህ ወዲህ ከቅዱሳን ጋር ባላገሮች ናችሁ እንጂ፣ 2 ቃላት ተመልከቱ፣ እንግዶች እና መጻተኞች አይደላችሁም ይላል። in the kingdom በእግዚአብሔር መንግስት ውስጥ ያ እንግዳ የለም፣ መጻተኛ የለም፣ ጠቅላላ የአንድ ሀገር ዜጋ ሆናችኋል ይላል። በአንድ ሀገር ውስጥ ያሉ ሰዎች በዚህ ነው የሚከፈሉት። እንግዳ አለ፣ መጻተኛ አለ፣ ዜጋ አለ። ፎር ኤግዛምፕል እንግዳ እኔ ነኝ። አሁን እዚህ ሀገር እኔ እንግዳ ቪዚተር፣ ቪዛችን ራሱ ቪዚተር ነው ነግሮ ነው የሚቀበለው። የእንግዳ ቪዛ ነው የኔ። ጎብኝቶ መውጣት ነው መብቴ። መጎብኘት እችላለሁ፣ ከእናንተ ጋር እንደዚህ ማድረግ እችላለሁ፣ ምናምን አደርጋለሁ። የተገደበ ነው፣ አልችልም። አሁን ምርጫ አላችሁ። የምርጫ ጣቢያው አካባቢ መገኘትም አልችልም። it's impossible። መብት የለኝም። የመስራት ምናምን የለም። እንግዳ እንደኔ እንግዶች ካላችሁ እንግዶች ነን እኛ። ከኛ ከፍ ያላችሁ አላችሁ መጻተኞች። በተወሰነ ደረጃ መኖር፣ መስራት፣ መንቀሳቀስ ከኔ ሻል ትላላችሁ። ገባችሁ ማለት ነው። እኔ መጻተኞች ናቸው፣ እንደ ሬፊጂ የተቀበሏቸው ናቸው። you can work you can የዜጋ አይነት መብት የላችሁ። አለ ደግሞ ያልደረሳችሁበት። ለመድረስ ነው መከራ የምትበሉት። አለ ያልደረሳችሁበት አሜሪካን ነገር አይደላችሁ። እኔ የአሜሪካ ጎብኚ ነኝ። አንዳንዶቻችሁ አሜሪካ ውስጥ ተሰራላችሁ፣ አንዳንዶቻችሁ አሜሪካውያን ሆናችሁ። እና ጳውሎስ ይሄንን የሮም ፒክቸር ይወስድና እግዚአብሔር በቤቱ ውስጥ ይላል። እግዚአብሔር በቤቱ ውስጥ እንግዳ የለውም። እንግዳ የሚባል እግዚአብሔር አያውቅም። ደም ነዋ የተከፈለለት በክርስቶስ ኢየሱስ በመስቀሉ። እንግዳ የለውም።
እግዚአብሔር ቤት ውስጥ የእንግዳ የሚባል ክላስ የለም። እንግዳ የለም። ከእንግዳ ሻል ያለ መጻተኛም የለም። እኛን ጠቅላላችንን ዜግነት ሰጠን እግዚአብሔር። የአንድ ሀገር ዜጎች አረገን። እግዚአብሔር አይገርማችሁም? the beauty ቅዱሳን የሚል ሀገር ፈጥሮ አይታችሁት እንደሆነ ይሄ ባይ ዘ ወይ ሊያሳድረን ይችላል። ከእንግዲህ ወዲህና ከቅዱሳን ጋር ይላል። ቅዱሳን የሚል the saints የሚል ዜግነት ፈጠረና ቅዱሳን ማለት እግዚአብሔር የተቀበላቸው፣ ቅዱሳን ማለት እግዚአብሔር ፊት መግባት የሚችሉ፣ ቅዱሳን ማለት እግዚአብሔር በክርስቶስ ኢየሱስ ያነጻቸው ንጹሆች የሆኑ እንደዛ አይነት ክላስ ፈጠረና ጠቅላላችን ሁላችንን ከአሕዛብ ወገን እኮ ነው የመጡት። ገቡ። ምን ሆኑ? ዜጋ። ከግሪክ ነው የመጡት ዜጋ። ከአይሁድ ነው የመጣ ነው ዜጋ። በእግዚአብሔር ቤት ውስጥ ከፍና ዝቅ የሌለው አይነት የአንድ ሀገር ዜጎች አረገን። ክብር ለእግዚአብሔር ይሆን። ለመጀመሪያዎቹ አይሁድ በጣም 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 ከባድ ነበር ይሄ። እነሱ ሲጠብቁ ስነ ስርዓት ይዘው ሲጠብቁ፣ ህግ እየጠበቁ ስነ ስርዓት ይዘው ሲጠብቁ፣ መሲሁን ሲጠብቁ ተገርዘው ተስተካክለው ህግ ጠብቀናል ብለው ሲጠብቁ ጌታ መጣና ጌታ ኢየሱስን ተቀበለው ክርስቲያኖች ሆኑ። ቸርች ውስጥ ቁጭ አሉ። ስንት ፕሮሰስ ውስጥ አልፈው ጳውሎስ የሚባል ሐዋርያ እግዚአብሔር ያስነሳና እየዞረ ለግሪክ ለተሰሎንቄ ለምናምን ገና ምንም አሕዛብ ጣዖት ሲያመልክ ለኖረ እንኳን ስርዓተ ግርዘት የሚባል ምንም ነገር የማያውቅ ስነ ስርዓት የሌለው ጌታ ኢየሱስን ብትቀበሉ ዳግም ትወለዳላችሁ ኑ ወደ እግዚአብሔር መንግስት ሲል እሺ እያሉ መጡ ማለት ነው። መጥተው እዚህ ጋር ቁጭ አሉ ማለት ሲጠብቅ የኖረው ሰውዬ ጋር ቁጭ። አትሊስት ትንሽ ፕሮሰስ ይጠብቁ ሲሉ ደግሞ ኖ ይላል እሱ። ኧረ ትንሽ ህግ ይጠብቁ። የለም ህግ እኛ ጋር ለመድረስ ትንሽ ህግ ይጠብቁ። በህግ አይደለም። አረ ትንሽ ያዋጡ አያዋጡ እና እኩል አንድ መደዳ ላይ ቁጭ እንበል። የስ አንዳንዶቹ እንደውም ሲጨንቃቸው አረ አትሊስት ይገረዙ ምን ይላሉ? አረ አትሊስት ግርዘት እስራኤል ወገን ለመሆን የእግዚአብሔር ህዝብ ወገን ለመሆን ስርዓተ ግርዘት መፈጸም የሚያውኳችሁ ራሳቸው እያለ የሚያውኳችሁ ከፈለጉ ራሳቸው ቃሉ ራሱ በጣም ከባድ ነው። በአዲሱ መደበኛ አይታችሁት ይተልተሉ ነው የሚለው ላይክ እንጂ በምንም አይነት አይሆንም። ግርዘትም አያስፈልግም። ህግ መጠበቅም አለመጠበቅም አያስፈልግም። ሂሳብ ተከፍሎላቸዋል። አጠገባቸው ለመቀመጥ መብት አላቸው። ለምን? በእግዚአብሔር መንግስት ውስጥ ቅዱሳን የሚል ዜግነት ፈጥሮ ዜጎች አረገን። የአንድ ሀገር ዜጎች። I don't know if you understand it። ቸርች ምንድናት? የአንድ ሀገር ዜጎች። ቸርች ምንድናት? የሀገር ሰው። በምን የተገኘ? በደም ስጋው በመቆረስ ደግሞ እንዳንደራደር አድርጎ ነው የሰራው። ለመሆን እንሞክር ሳይሆን በእኛ ስራ ላይ የተመሰረተ ሳይሆን ስጋው ሲቆረስ ሁላችንን የእግዚአብሔር መንግስት ዜጎች አረገን። ራዕይ ዮሐንስ ምዕራፍ 5 ቁጥር 9 እስከ 10 ማንበብ ትችላላችሁ። መንግስት ታረካቸው፣ ካህናት ታረካቸው፣ መንግስት ታረካቸው። ክርስቲያን የክርስቶስ አካል ምንድናት? የአንድ ሀገር ዜጋ፣ የእግዚአብሔር መንግስት ዜጋ። ቻይና ይሆናል፣ ነጭ ይሆናል፣ ጥቁር ይሆናል፣ ቋንቋው እንትን ይሆናል፣ ዘሩ ከእንትን ይሆናል፣ መልኩ ከእንትን ይሆናል፣ ጾታው እንትን ይሆናል፣ ስራው እንትን ይሆናል እና በክርስቶስ ኢየሱስ በደሙ ነው የሀገር ልጅ ከነጭ ጋር እኛ እኮ እርስ በርስ መቀባበል አቅቶናል። አንድ ቋንቋ እየተናገርን አንድ አይነት ምግብ እየበላን። አሁን እኮ እግዚአብሔር ማለፍ እኮ ነበረብን እስከ ዛሬ ድረስ እና ከነጩ ሰውዬ ጋር እሺ ማለት ነጭ ክርስቲያን ነው እሱ። እኔ ጥቁር ክርስቲያን ነኝ። እና አሁን ከሱ ጋር የሀገር ሰው ቻይናስ ሰው የሀገር ሰው። የሀገሬ ዜጋ ማለት ኢትዮጵያዊ የሆነ ማለት አይደለም። የሀገሬ ዜጋ ማለት ኢየሱስ ክርስቶስ የሞተለት በሙሉ ክርስቶስ ኢየሱስ በመስቀል ላይ ተንጠልጥሎ የወለደው በሙሉ የአንድ ሀገር ዜጎች። እስቲ አንዳንድ ጊዜ ተቀላቀሉና እስቲ ቸክ አድርጉት ከሆኑ ክርስቲያኖች ጋር ወይ ባይብል ስተዲ እያጠናችሁ ወይ ቤታቸው ሄዳችሁ ቋንቋቸውን የማታውቁት ቻንቹንቹ ምናምን የሚለው ኢየሱስ ጌታ ነው ማለት ነገር ይሁን ምናምን እያላችሁ የሆነ የሚነዝር ነገር አለው። እኔ በጣም ነው የምደሰተው ቋንቋቸውን የማልሰማቸው ግን ኢየሱስን የሚያመልኩ ሰዎች አገኝ የሆነ ነገር ይነዝረኛል። በቃ ዘመዴ ያገሬ ሰው ነው የአንድ ሀገር ዜጋ እኮ በጣም ሰማይ ቤት ስትገቡ እንዳይጸጽታችሁ ነው እንዴ? እንደዚህ ነው እንዴ? ምክንያቱም በስጋ አብረን የተወለድናቸውን አንዳንዶቹን አገኛቸው እንደሆነ እርግጠኛ አይደለሁም። ሲሪየስሊ
ዘመዴ የምለውን አገኘው እንደሆን አላውቅም። አምኖት ሹር እግዚአብሔር ቸርነት አድርጎ ምን እንደሚያደርግ አምኖት ሹር። እዚህ አንዳንድ ሰው የስጋው ነው የሚነዝረው፣ የመንፈሱ ምንም አይመስለው። ወልደያ ገሬ ሰው ምናምን ድው ይላል። ልባችሁ ለዛ ድው እያለ ለዚህ ምንም ካላለ እኮ ሲሪየስሊ መጠየቅ በጣም ጥሩ ነው። አንዱን መንፈስ ጠጥተናል ይላል። ይሄ እኮ በክርስቶስ ስራ የተረጋገጠ ነው። ቲዮሪ እኮ አይደለም ምናምነው፣ ቲዮሪ አይደለም ምናምነው። ባካስላግ ያ አንድ ሀገር ዜጎች አረገን በክርስቶስ ኢየሱስ። የኛ ሀገር ክርስቲያኖች ከሌ ጌታን እንትና በጌታ ነው እንዴ? አዎ ጌታን ተቀብሏል። አዎ ጥሩ ነው። የኛ ሰው ነው ይላል። እንደገና ሌላ ኳሊፊኬሽን ደግሞ የኛ ሰው ነው። ምንድነው የኛ ሰው ነው? የኛ ሰው ያልሆነ አለ እንዴ? አንድ ሀገር ሰራ መንግስታት የለውም እግዚአብሔር፣ መንግስታት የለውም፣ አገራት የለውም፣ ብዙ አይነት ዜግነት የለውም። ሁላችንን አንድ ሀገር አድርጎ የሰራ አምላክ የተባረከ ነው። ቸርችን አንደርስታንድ አድርጉ። በክርስቶስ ኢየሱስ በመስቀል ላይ በሰራው ስራ የተደላደለ ማንነት ያላት መንግስት ናት። የእግዚአብሔር መንግስት መገለጫ ናት። በዚያች የእግዚአብሔር መንግስት መገለጫዎች እኛ ምንድነን? እኛ የአንድ አገር ዜጎች አረገን። 2 ቁጥር ወደታች ወረድ ስትሉ ቁጥር 19 እንግዲህ ከእንግዲህ ወዲህ ባላገሮች አርጓችኋል፣ ደግሞስ የእግዚአብሔር ቤተሰቦች አግኝታችኋት እንደሆነ ቤተሰቦች። ይሄ ምንም አይሰበክም። የእግዚአብሔር ቤተሰብ ማለት እየጠበበ እያቀራረበን ነው የመጣውና በዛኛው ደንግጣችሁ እንደሆነ ይሄ ደግሞ በጣም ያስደነግጣል። በጣም ያስደነግጣል። እያንዳንዳችሁ አህዛብና እንትን ትባሉ የነበራችሁ ያ አንደርስታንድ ዘ ቦዲ ምንድነን? እኛ እናንተ እያንዳንዳችሁ ጠላቶች ነበራችሁ፣ በክርስቶስ ኢየሱስ ቀርባችሁ አሁን የአንድ ሀገር ዜጎች ሆናችኋል። እሺ የአንድ ሀገር ዜግነትን እሺ እንደምንም ልቀበል ብለህ ሳትጨርስ አንድ ቤት ውስጥ ያስገባህና የእግዚአብሔር ቤተሰቦች ሆናችሁ። ምን ማለት ነው? ብራዘርስ ኤንድ ሲስተርስ። ምክንያቱም ብራዘር እና ሲስተር ሳትሆን ዜጋ ልትሆን የምትችልበት ፖሲቢሊቲ በዓለም ስላለ ዜጋ ነኝ ግን ብራዘር ነኝ። ያ ወንድሞችና እህቶች አድርጎ አንድ ቤተሰብ። ቤተ ክርስቲያን ምንድናት? የእግዚአብሔር ቤተሰብ። ሰሞኑን ዳላስ ከፓስተሮች ጋራ 2 ጢሞቴዎስ ምዕራፍ 5ን ለማየት 1 ጢሞቴዎስ ምዕራፍ 5ን ለማየት እየሞከረን ነበር። ሽማግሌ የሆነውን አትገሰጸው የሚለው ጳውሎስ። ሽማግሌ የሆነውን አትገሰጸው ማለት እንደ አባት ይሁንልህ ይላል። እንደዚህ አይነቶች ደግሞ በእድሜ ካንተ ከፍ ያሉት እንደ እናት ይሁኑልህ። በእድሜ እኩዮች የሆኑ ሴቶች ካሉ እንደ እህት ይሁኑልህ፣ እንደ እህት አድርገህ ያቸው። እንደዚህ ደግሞ እኩዮች ወንዶች ደግሞ ካሉ ወንድሞች ይሁኑልህና ወንድምነት፣ እህትነት፣ እናትነት፣ አባትነት in the family of God ምንድነን እኛ? ወንድሞችና እህቶች። ለምን? ኢየሱስ ክርስቶስ ሲሞት የሰራው ስራ ምን ይባላል? ኢየሱስ ክርስቶስ ሲሞት የሰራው ስራ ቤተሰብነት ይባላል። ነው ጌታ ኢየሱስ በመስቀል ላይ የተንጠለጠለው እኔና እናንተ ዳግም ልደት እንድናገኝ ነው። እውነት ውሸት? ስንቶቻችሁ እውነት ብላችሁ ተመለሱ? ኢየሱስ የሞተው ዳግም ልደት ሊሰጠን አይ ከየት አገኘ ነው? ትዝ ይላችኋል ለኒቆዲሞስ ሲያወራው ጌታ ኢየሱስ ዳግመኛ ካልተወለዳችሁ በስተቀር አትገባም ወደ እግዚአብሔር መንግስት አለው። እንዴት ልወለድ ይችላል አለ። እንዴት ልወለድ ይችላል? ሰው እንደኔ ከሸመገለ በኋላ እናቱ ማህፀን ውስጥ ገብቶ አይወለድም ምናምን ሲለው ኢየሱስ ኦልሞስት ጠብቅ ነው ያለው እኮ። መንፈስ ይመጣና ይቀይርሃል፣ ግን ጠብቅ አለው። ጠብቅ ያለው ምንድነው? ሙሴ በምድረ በዳ እባብን እንደሰቀለ አለው። ስለ ዳግም ልደት ሲያወራው እኮ ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅ ይሰቀል ዘንድ ይገባዋል አለው። ከኒው በርዝ ጋር ምን አገናኘው? it has to be ዳግመኛ መወለድ ፈልጋለሁ። ግን እንዴት ነው መወለደው? ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅ ይሰቀል ዘንድ ይገባዋል መጀመሪያ አለው። ሙሴ በምድረ በዳ የናስ እባብን ሲሰቅል ትዝ ይላችሁ እንደሆነ እባብ እየመጣ ህዝበ እስራኤልን በኃጢአታቸው ምክንያት እየነደፈ በመርዝ ሲጨርሳቸው ጭጭ አደረጋቸው ይመጡ። ከዛ በቃ ሙሴ ወደ እግዚአብሔር ሲጮህ በቃ እስቲ ተመሳሳይ እባብ በናስ ስራና አርገው በዓላማ ላይ ስቀለው እና በቃ ከባቡ መርዝ ለመዳን አይገርምም? የእግዚአብሔር አሰራር ኢየሱስን እኮ ሲያሳያቸው ነው። ከባቡ መርዝ ለመዳን የናሱን እባብ ማየት ይበቃል። በጣም አቀለለው። በቃ እግዚአብሔር ከባቡ መርዝ መዳን ትፈልጋላችሁ? አዎ የተሰቀለውን እባብ ይው አለ።
እንደኔ አይነቱ ተመራማሪ እኮ ደግሞ ከመዛኛው ጋር ምን አገናኘው ታንጉ ምንም ሳይለከር እና በቃ ማየት ብቻ ሌላ በቃ ተጨማሪ ሌላ መድኃኒት ሰጠኝ። ምንም መድኃኒት የሰጠው መድኃኒቱ የተሰቀለውን ማየት ነው። አየት ስታረክ ትድናለህ። እንደኔ አይነቱ አንዳንዱ ተመራማሪ እኮ ሳይቸገር አይቀርም። ማየት ብቻ ነው። ያ አሁን እግዚአብሔር መጣና ኃጢአት የማያውቀውን ልጁን ስለኛ ኃጢአት አደረገው ይላል። እና ኃጢአት ነበር እየመረዘ ጠብ የሚያደርገን። የኃጢአት ደሞዝ ሞት ነው። የኃጢአት ደሞዝ ሞት ነው። ጠብ ሲያደርገን መጣና ኃጢአት ሆኖ ተሰቀለልን ኢየሱስ ክርስቶስ። ኃጢአት የማያውቀውን ክርስቶስን ኃጢአት አደረገው። አሁን ሰው ዳግመኛ እንዴት ሊወለድ ይችላል? ይኸው በመስቀል ላይ የተሰቀለውን ስለኔና ስለናንተ ኃጢአት የሆነውን ክርስቶስን ከኃጢአት መርዝ እንዴት ሰው ይድናል? ተመልከተው። እሱን ሲያይ ሰው ዳግመኛ ይወለድና እግዚአብሔር ልጅ ይሆናል አለው። ኢየሱስ ክርስቶስ የሞተልን እኔና እናንተ ወንድሞችና እህቶች እንድንሆን ዳግመኛ እንድንወለድ አዲስ በርት። ኢየሱስ ሞተ፣ ጌታን ተቀበልን፣ ዳግም ልደት አገኘን። ዳግም ልደት ምንድን ነው? እንደገና ተወለድን። ቦርን አገን we were born በስጋ now we are born again። እስቲ ዳግም የተወለዳችሁ ሁለተኛ የወለደን ይላል ጴጥሮስ። for a second time first time በስጋ ከእናት ከአባት፣ second time በክርስቶስ ኢየሱስ በመንፈስ ቅዱስ አዲስ ተመርሶ ጌታን መቀበል ማለት ወደ ተሻሻለ ህይወት መምጣት አይደለም። የሞራል መሻሻል አይደለም። እግዚአብሔር የድሮውን ሰው እየጠግኖት አይደለም። አንዳንድ ክርስቲያኖች እየተጠገኑ ነው የሚመስሉት። አለች የድሮዋ የሚለው አለ ሲያስፈልግ አስቀምጠውታል ሳሙኤል። እና ምን የተጠገነ ነገር ነው የሚመስሉት። ተጠጋግኗል አንዳንድ ነገር። ኢየሱስ ጌታ ነው፣ እግዚአብሔር ይመስገን፣ ጌታ ይመስገን ስለ አለ አንዳንድ የተሻሻለ ነው። የድሮ ዋናው ሞተሩ ግን አለ። ሲያስፈልግ ያወጡታል። እና ሞተራቸው አልተቀየረም። የሆነ ፍርስርሶ አልወጣም። ጠገን ኢየሱስ ቅብ አይደለም የቀባን፣ ጠገን አይደለም ያደረገን። ወሰደና የድሮውን አሮጌው ነገር አልፏል። በክርስቶስ ኢየሱስ ሁሉ አዲስ ሆኗል። አዲስ ማንነትን በክርስቶስ ኢየሱስ ሰጠን። እኔና እናንተ የተሻሻልን የድሮዎች አይደለንም። የተሻሻልን የድሮዎች ሳይሆን ማንም በክርስቶስ ቢሆን በሉታ አዲስ ፍጥረት ነው። አዲስ ፍጥረት ነው ማለት እግዚአብሔር አዲስ ኢንጂን ነው። አዲስ ማንነት፣ አዲስ ነገር፣ አዲስ ሰው ነው ያረገን። አዲስ ሰው አረገና በክርስቶስ ኢየሱስ ወለደን። እኔም ስወለድ፣ አንቺም ስትወለጂ፣ እንትናም ሲወለድ፣ ሚስተር ቻን ሲወለድ፣ እኛም ስንወለድ ተገናኘን ማለት እግዚአብሔር ምን ሆነን? ወንድሞችና እህቶች የእግዚአብሔር ቤተሰብ አረገን። ከባድ ነው ይሄ ለመቀበል። የድሮቹ ሐዋርያት ራሱ ተቸግረው ያውቃሉ። ተቸግረው ጳውሎስ ነው አይቸገሬው ተነሳ እንጂ እግዚአብሔር መቼም ሁል ጊዜ ሰው አለው። አሁን ጴጥሮስ ምናምን እኮ ማለት ጊዜ ተናግሬያለሁ። ጴጥሮስ በጣም ይታገለው ነበር እስከ መጨረሻ። ጌታን ይወደዋል፣ ያገለግለዋል። ግን እንደ አሕዛብን ጠቅላላ ከነ ምግባቸው ከነ ጉዳቸው ቅብል ማረጋቸው በጣም ችግር በጣም ምዕራፍ 10 ላይ ሐዋርያት ሥራ እግዚአብሔር አስጠንቅቆ አዘጋጅቶ ኢዮጴ የምትባል ቦታ ላይ ደርቡ ላይ ሆኖ ምሳ እየተጠባበቀ እያለ አልበላም ነበር። እርቦት እያለ ምግብ አመጣ እግዚአብሔር ከሰማይ በራእይ ማለት ነው። እና በሸማ ነገር ዝርግፍ አድርጎ በጣም የጉድ አይነት እንስሳት ያሉበት ሬፕታይልስ በደረታቸው የሚሳቡ ይላል። አማርኛው ደስ ይላል። ሬፕታይልስ የሚለው በደረታቸው የሚሳቡትን አይሁድ እንደው ማይነኳቸውን አይነት ሰብስቦ አምጥቶ ጴጥሮስ አለው ያ እነዚህን ሁሉ አርደ ብላ አለው። ከዛ አርደ ብላ የሚለው አክቹሊ ላንጉዌጅ ከውስጡ አርደ ብላ ሳይሆን መብላት ብቻ ሳይሆን ሰዋው ጭምር ነው። ላይክ ፎር ሳክሪፋይስ ምንም እግዚአብሔር የማይመርጣቸው እኮ ነው። ላይክ በጣም አስቀያሚ የሆኑ እንስሳትና አይሁድ የማይነኳቸውን መብላት ብቻ ሳይሆን ኢቨን you can sacrifice ብላ ጌታ ሆይ አይሆንም አለ። ኔቨር በዚህ ላይ ራሱ ሰብኬ ነበር እንደቀረበ ጊዜ ጌታ ሆይ ብሎ አይሆንም አብሮ አይሄድም። አንዱን መምረጥ ያስፈልጋል። ማይ ብራዘር ጌታ ሆይ ካልክ እሺ ነው። አይሆንም ካለበት ጌታ ሆይ አይደለም። ጌታ ሆይ ያ አይሆንም እንደዚህ ነገር አርግ ያላቅም እንደዚህ ነክቻ አላቅም አለ። ሶስቴ ለማነው እግዚአብሔር ሶስቴ እምቢ አለ። ተመለሰ ሸማ ወደ ላይ እና እንደውም አንዳንድ ሰዎች ጴጥሮስ በልቶ ቢሆን ኖሮ ምን ይሆን ነበር ምን ይላሉ? I don't know እስከ ሐዋርያት ሥራ መጨረሻ አካባቢ ሲግኒፊካንት ሆኖ እናየው ይሆን ነበር ምናልባት I don't know what I know is
የሚበላ ግን እያዘጋጀ ይሄ ሰውዬ እንደማይበላ እግዚአብሔር አስቀድሞ በጣም ያውቃል። እና ምዕራፍ 10 ላይ የሚግደረደር ሰውዬ ያልቀበልም እያለ የሚያስቸግር ሰውዬ ስለነበረ ምዕራፍ 9 ላይ ጥርግ አድርጎ የሚበላ ሰውዬ ያድን ነበር። ጳውሎስ የተባለ ደማስቆ መንገድ ቦም አድርጎ የሚበላውን እያዘጋጀ ስለነበረ ተመስገን ነው። እኛ እምቢ ብንል አለው እግዚአብሔር የሚበላ ማዘጋጀቱ አይቀርም። ግን ከዛ እኮ ትዝ ይላችሁ እንደሆነ በጣም እኮ ቆርኔሌዎስ ቤት እኮ ላለመሄድ ስንት ምስክር ይዞ ቤቱ ላለመግባት በጣም ተጠንቅቆ ምናምን እኮ ነው ሄደው ቀብል ላለማድረግ ማለት ነው። ቀብል ላለማድረግ እና ቀደም እኮ አሁን ፓስተር እንደሻው ሲነግረን እንደም ደርሶ ተሰብስበው ነው የጠበቁት። ተሰብስበው ተዘጋጅቶ ከነ ቤተሰቡ የጌታን ቃል ለመስማት ተዘጋጅቶ እና በቃ እሺ መጣው እኔ እንደዚህ ነበረ እኔ እንኳን ለመምጣት እንትን አልነበርኩም፣ ግን እግዚአብሔር ነው በቃ እንትን ያደረገኝና ሄድ ያለኝና መጥቻለሁና ምን ላድርግላችሁ አለ። ምን ያደርጋል ጴጥሮስ? ቃል ብቻ መናገር ነው። ሌላ ምን ያደርጋል? ያውቃል እኮ አውቆ እኮ ነው በጣም ሲያደርግ በቃ ነገረው እንትና። ከዛ እኔ እኮ ሳላንገራግር ነው ቤታቸው የገባሁት አለ። ሳላንገራግር ነው ቤታቸው የገባሁት እና እኔ እንትና ንግግር የቆርኔሌዎስ ንግግር አንዷ ደስ የምትለኝ ጴጥሮስ ሊስን ትናንትና ከሰዓት በኋላ ስጸልይ መልአክ ገብቶ ነበር አሉ እዚህ ቤት ውስጥ። እሱ ይገባሉ አልገባ የሚለው እግዚአብሔር ኦሬዲ ኤንጅል ልኮ ቪዚት አድርጎታልና ሰውየውን መልአክ ገብቶ ነበርና እግዚአብሔር ነው የጠቆመን። እኛ አሁን የምትነግረንን ሁሉ ለመስማት ሬዲ ነን። እግዚአብሔር የሚናገረውን ለመስማት ከዛ ስብከት ጀመረ። ሰበከላቸው። መስበክ ጀምሮ ነበር። ሲሰብክ እኔ ወደ መጨረሻ አካባቢ ያለችዋን ነገር አንደኛ አላቆም አለ። ጨርሶ ጌታን የምትቀበሉ ብሎ ቅብል ነገር ለማድረግ አይ ቲንክ ገና በቃ ሲሰብክ እንደውም ወደ መጨረሻ ከሙታን ከተነሳ በኋላ ከእርሱ ጋር የበላን የጠጣን እኛ ነን እንጂ አሕዛብ ሁሉ አይደሉም ምናምን ያለ ልክልካቸው እኛ የተገለጠውም ለእኛ ነው ያየነው። ልክ እኮ ነው፣ ግን ሞቲቭ ሳትኖራት አትቀርም። ትንሽ ልክ ነው። ዶክትሪናል እኮ ልክ ነው። አብረን የነበርነው እኛ ነን። የትንሣኤ ልክ ነው። ከእሱ ጋራ ከተነሳ በኋላ አብረን የበላን እኛ ነን። ደግሞ የታየው ለአሕዛብ ሁሉ አይደለም ይላል። ለአሕዛብ ሁሉ አይደለም ለእኛ። አይ ቲንክ በዚህ ጊዜ እግዚአብሔር ሂጀሰድ በቃ አለ። ከላይ መንፈስ ቅዱስ ወረደና እሱ እንደዚህ ጴጥሮስም ገና ይህንን ሲናገር ሳለ ይላል ማለት ሳያቆም ማለት ነው። አንዳንዴ ስናልፍ ቢያስቆመን በጣም ጥሩ ነው። ጴጥሮስም ገና ይህንን ሲናገር ሳለ በሚሰሙት ሁሉ ላይ መንፈሱን አወረደና እግዚአብሔር ተቀበላቸው። በልሳናት ሲናገሩ ሲያይ ኦሬዲ እግዚአብሔር ተቀብሏቸዋልና እሱም ገባው። እንዲህ ልክ እኛ እንደተቀበል ነው። ሐዋርያት ሥራ ምዕራፍ 2 ላይ ለአይሁድ ያፈሰሰውን መንፈስ ለእነኛ ያፈሰሰው። ወንድሞቼ ናቶቼ ሩቅ ለምንላቸው ሬፕታይድ ስለምንላቸው ርቀት ላሉ ሁሉ እኛ የጠጣነውን መንፈስ ያፈሰሰ አምላክ ነው። ወንድምነትንና እህትነትን የሰጠን አምላክ ነው። ግድ ነው። በቃ ጨርሳለሁ። ወንድሞችና እህቶች ፋሚሊ በቃ እኛ ምንድን ነን? ወንድሞችና እህቶች በቃ እና አሁን አንተ ወንድሜ እንደሆንክ ነው የምትነግረኝ? ይስ በጣም እና እስቲ አሁን ለመሆን አንጣጣር። ዝም ብለን የሆነውን እንሆን። የምንጣጣርበት ወንድምነትና እህትነት ሳይሆን የሰጠን ተጣጥሮ በመስቀል ላይ አምጦ የወለደን ነን እኛ። አንደርስታንድ ዘ ቦዲ። ወንድሞቼ ናቶቼ፣ ቦዲው ምንድናት? የአንድ ሀገር ዜጋ ቦዲው ምንድናት? ቤተሰብ። ሶስተኛና የመጨረሻ ነገ እንቀጥለዋለን። ይሄ ነው አንዱ አክቹሊ በልቤ ውስጥ ያለው ትንሽ ሰፋ እንድናረጋው። ሎክ ከቅዱሳን ጋር ባላገሮች ናችሁ፣ ደግሞስ የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም ይልና በሐዋርያትና በነቢያት መሰረት ላይ ታነጻችኋል። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱም ሕንፃ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። ስለዚህ ቅዱስ ቤተ መቅደስ ናችሁ ነው። የአንድ ሀገር መንግስት ዜጎች ናችሁ፣ ቤተሰብ ናችሁ ይልና እየተሰራ ያለ ቅዱስ ቤተ መቅደስ ናችሁ። ቅዱስ ቤተ መቅደስ ይገርማል። ይሄን ዝም ብሎ ነካል አድርግላችሁና ነገ እንቀጥለዋለን። ቅዱስን ቤተ መቅደስ ምን ያደርገዋል? በሐዋርያትና በነቢያት መሰረቱ ሐዋርያትና ነቢያት መሰረትነት ላይ ተመስርታችኋል ይላል። አንደኛ ቆሮንቶስ ምዕራፍ 3 ላይ ስታነቡ በጣም ዋናው ትልቁ መሰረት ኢየሱስ ክርስቶስ ነው የተመሰረትንበት። ክርስቶስ ኢየሱስ የመስቀሉ ቃል ነው። ማንም ከተመሰረተው ውጪ እንዳይመሰረት እንዲያውም መሰረቱ ክርስቶስ ኢየሱስ ነው ይላል። የድሮ መዝሙር ነበር የኤምኬሲ ኳየር። አንነቃነቅም እንቆማለን፣ መሰረታችን አለት ነው
አለቱ ኢየሱስ ክንደ ብርቱ ይላል። አለቱ ኢየሱስ ነው። መሰረቱ ኢየሱስ ነው። መሰረታችን ኢየሱስ ነው። ግን ይሄንን ወንጌል አስቀድመው የሰበኩት ደግሞ ሐዋርያትና ነቢያት ናቸው። መጀመሪያ ላይ አምጥተው ሐዋርያትና ነቢያቱ ሌዳውን አረጉ። መሰረት ላይ በእነሱ መሰረት ላይ እየተሰራችሁ ነው ይላል። እየተገነባችሁ ነው ይላል። የማዕዘኑ ራስ የማዕዘኑ ኮርነር ስቶን ኢየሱስ ያደርገዋል። ኮርነር ስቶን በጣም ወሳኝ ነው ለግንባታ። ያኔ እኔ እንኳን ደርሼበታለሁ። ትንሽ አባቴ ግንበኛ ስለነበር ማዕዘን ድንጋይ ማግኘት በጣም ከባድ ነው። ግድግዳውን ከግድግዳ ጋር የምታጣበቅ ማዕዘን ድንጋይ ያለ በለዛ ግድግዳው እርስ በርሱ አይጣበቅም። በዚህም ትሰራለህ በዚህም ትሰራለህ አይጣበቅም። የሚያጣበቅ ድንጋይ ማለት ነው። የማዕዘን ኮርነር ስቶን is very important። እያንዳንዱ ድንጋይ ሄዶ ሄዶ ፊት የሚያደርገው ኮርነር ስቶኑ ጋር ነው እና ኮርነር ስቶኑ ኢየሱስ ክርስቶስ ነው ይላል። እና እያንዳንዳችሁ በጌታ ቅዱስ ቤተ መቅደስ ለመሆን እየተሰራችሁ towards that cornerstone ትሰራላችሁ፣ ትገነባላችሁ። ምንድነን እኛ የእግዚአብሔር ማደሪያ ለመሆን እየተገነባን እየተሰራን ያለ ቅዱስ ቤተ መቅደስ። አንድ ፍሬዝ ልቤን ይነካዋል ሲያልቅ፣ ለእግዚአብሔር ማደሪያ ለመሆን ይላል። ለእግዚአብሔር ማደሪያ ለመሆን። ከዛ ቀጥሎ ያለችውን ቃል አትንኳት ለነገ። ለእግዚአብሔር ማደሪያ ለመሆን እየተሰራ ያለ ቅዱስ ቤተ መቅደስ፣ እግዚአብሔር በመካከሏ የሚያድርባት ቅዱስ ቤተ መቅደስ። what is the church? a holy temple. a holy temple። እያንዳንዱ አማኝም ቤተ መቅደስ ነው። በጋራ ደግሞ the church is a holy temple። ሁለትም ሶስትም ሆናችሁ በመተሰባሰቡበት እኔ በዚያ ያገኛል። በሰባቱ መቅረዞች መካከል የሚመላለሰው ኢየሱስ በመካከሏ ያለ። እንደዚህ አይነት ኦርጋኒዝም በዓለም ላይ የለም። በጣም ብዙ ኦርጋናይዜሽንስ አሉ፣ ግን የእግዚአብሔር ማደሪያ የለም። በጣም ትልልቅ ድርጅቶች በዓለም ላይ አሉ። በጣም ትልልቅ ኢስታብሊሽመንትስ በዓለም ላይ አሉ። እግዚአብሔር አብሯት ያለ ግን አንዲት ብቻ ናት፣ the church። ቤተ ክርስቲያን ምንድናት? አካሉ ምንድናት? የአንድ ሀገር ዜጎች ያሉባት፣ አንድ ቤተሰብ ያለባት፣ የእግዚአብሔር ማደሪያ የሆነች ቤተ መቅደስ። ስለዚህ እንዴት እንሁን? ነገ አብረን ለማየት እንሞክራለን። ስለዚህ ምን ማለት ነው ፕራክቲካሊ ፎራስ? እንዴት እንኑር? እንዴት እናገልግል? በሶስት አጠቃልላችኋለሁ። ነገ ግን አራት ቦታ ላይ አብራችሁ 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 ይላል። እሷ ናት ነገ። አብራችሁን ነው ለማብራት እንሞክረው። አብራችሁ 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 ካልጣማችሁ ኑ ነገር አትሊስት እንደምንም ብላችሁ እንጸልይ። እግዚአብሔር ስለሰራው ስራ አጭር ምስጋና መስገነን እንውጣ። ከመውጣታችሁ በፊት እግዚአብሔር ስለሰራው ስራ፣ የኛ ተስፋ፣ የቤተ ክርስቲያን ተስፋ እግዚአብሔር በሰራው ላይ የተመሰረተ ነው። እኛ በመንሰራው ላይ እንደ ማህበር ዛሬ እኛ በመናገለግለው በመንሰራው ላይ የተመሰረተ ሳይሆን ኦሬዲ እግዚአብሔር በክርስቶስ ኢየሱስ በሰራው ላይ የተመሰረተ ነው። እግዚአብሔር እንደ ግለሰብም በህይወታችን በክርስቶስ ኢየሱስ ሰርቷል። እግዚአብሔር እንደ ማህበረሰብም ይህቺ ማህበር ቤተክርስቲያን የተባለች በዓለም ላይ ክርስቶስ ኢየሱስን የምትሰብከው ሰው ሰራሽ አይደለችም፣ ኢየሱስ ሰራሽ ናት። ሰው ሰራሽ አይደለችም፣ በክርስቶስ ኢየሱስ በስጋው መቆረስ የተገኘች ናት። ምን እንድትሆን? የአንድ ሀገር ዜጎች የተሰባሰቡባት። ምን እንድትሆን? አንድ ቤተሰብ የተሰባሰበባት። ምን እንድትሆን? የጌታ ማደሪያ የሆነ ቤተ መቅደስ። አንድ ቤተ መቅደስ፣ አንድ ሀገር ዜጋ፣ አንድ ቤተሰብ። አንድ ቤተ መቅደስ፣ አንድ ሀገር ዜጋ፣ አንድ ቤተሰብ ያደረገን አምላክ የተባረከ ይሁን። አይ ኖ ወንድሞቼ እናቶቼ ከመጸለይ በፊት አንደርስታንድ ቤተሰብ ውስጥ ማንወዳቸው ደስ የማይሉ ነገሮች እንዳሉ ሁሉ ቤተ ክርስቲያን ውስጥ ደስ የማይሉ ነገሮች አሉ። አንደርስታንድ የተሰናከላችሁ የተጎዳችሁ አትጠፉ ይሆናል። ተሰናክለህ የምትተዋት አይደለችም ቸርች ማይ ብራዘር። ተሰናክለን እንደማንተወው ሁሉ ቤተሰባችንን ተሰናክለን የእግዚአብሔርን ማደሪያ ልንተዋት አይገባም። ተሰናክለን የእግዚአብሔርን ቤተሰብ ተሰናክለን የእግዚአብሔርን መንግስት መገለጫ ልንተዋት አይገባም። this is so divinely የተሰራ ነው። ዲቫይንሊ ነው እግዚአብሔር የሰፋት ቤተ ክርስቲያንን። ምን አርጎ? መንግስት ዜጋ አርጎ፣ ቤተሰብ አርጎ። በቤተሰቦች ስናድግ
በወንድሞች በእህቶች በእናቶች አባቶች እንደሚከፋን ቸርች ውስጥ የሚከፋን ነገር ብዙ አለ። ግን this is the family my friend, this is the family, this is the family, this is the holy temple. እዚህ ነው እግዚአብሔር ያለው። ሰው ሰራሽ ማህበራት ብዙ አሉ፣ እዚህ ነው እግዚአብሔር ያለው። የት ይኬዳል የት ይጣላል? እዚህ ነው እግዚአብሔር ያለው። እያመሰገንን የምናገለግል፣ እያመሰገንን አብረን የምንሰራ፣ እያመሰገንን አብረን የምንሰራ የምናገለግል የምንቆም ሰዎች እንድንሆን ጸልያለሁ። እግዚአብሔር ሳምሃው ልባችሁን ኮንቪክት ካደረገው ልትቆሙ ትችላላችሁ በእግዚአብሔር ፊት ለመጸለይ። እግዚአብሔር እንዲረዳን፣ እግዚአብሔር እንዲያግዘን፣ መልኳ እንዲመለስ፣ የሙሽሪት ውበት እንዲመለስ። ቸርች የኢየሱስ ሙሽሪት ናት ወገኖች። የሙሽሪት ውበት እንዲመለስ መጨረሻ ላይ ሲመጣ ስፖትለስ ሆና እንዲያገኛት፣ ያለ ፊት መጨማደድ እንዲያገኛት፣ ያለ መቆሸሽ እንዲያገኛት፣ ንጹህ ሆና እንዲያገኛት። ዘመኑ እያበቃ ስለሆነ ያለ ስፖት እንዲያገኛት ቸርቹን እንጸልያለን። ጌታ ሆይ እናመሰግንሃለን። በክርስቶስ ኢየሱስ ስለሰራኸው ሥራ እናመሰግንሃለን። አቤቱ ጌታ እግዚአብሔር ሆይ ቤተክርስቲያንህ አካልህ ሙሽሪት ጌታ እግዚአብሔር ሆይ ሰው ሰራሽ ማህበር አይደለችም። ሰው የፈጠራት ድርጅት አይደለችም። ኢየሱስ የሞተላት በስጋው መቆረስ የተሰራች ናት። ክብር ላንተ ይሁን ጌታ ሆይ። የዚህ ሀገር ዜጎች እንድንሆን ስላረከን እናመሰግንሃለን። አቤቱ እንግዶች ስላልሆንን፣ መጻተኞች ስላይደለን፣ ለጊዜው ጥገኞች ስላይደለን፣ ስለተቀበልከን፣ እንደ ቤተሰብ ስለተቀበልከን፣ እንደ ሀገር ዜጎች ስለተቀበልከን፣ እንደ መንግስት ስለተቀበልከን እናመሰግንሃለን። እንደ ቤተ መቅደስ ስለሰራህን ማደሪያ ስላረከን እናመሰግንሃለን። ምንም ደካማ ብትመስል ያንተ መገኛ ስለሆነች ቤተክርስቲያን እናመሰግንሃለን። አንድ ናት ጸሎቴ ጌታ እግዚአብሔር ሆይ ዓለማዊ ከሆነ አስተሳሰብ አውጣን። ቤትህን ዓለም እንደሚያያት ሳይሆን ቤትህን አንተ እንደምታያት እንድናያት፣ አንተ እንደምትራራላት እንድንራራላት፣ አንተ እንደምታገለግላት እንድናገለግላት፣ አንተ እንዳከበርካት እንድናከብራት አቤቱ ጌታችን ሆይ እንድትረዳን እጸልያለሁ። ከተሰላቸ አስተሳሰብ አውጣን ጌታ ሆይ። ወገኖቼ በጣም እንደው ጸልዩ በቤታችሁም። እንደው ሰይጣን ነው ያረገው ብዬ ነው የማስበው። ስለ አገልግሎት የተሰላቸ፣ ስለ ቸርች የተሰላቸ ምን ሰማቸው በጣም ብዙ ኔጌቲቭ ነገሮች እንዳሉ እናውቃለን። በጣም ብዙ ስፖት እኮ አላት ቤተክርስቲያን፣ በጣም ብዙ ድካም አላት ግሎባሊ። ግን ከተሰላቸ ህይወት አውጣን እባክህ ጌታ ሆይ። ከተሰላቸ አገልግሎት በሚልኪያስ መጽሐፍ እንደተጻፈ ጌታ ሆይ ከተሰላቸ መስዋዕት፣ ከተሰላቸ አገልግሎት፣ ከተሰላቸ መቅደስ አመጣጥ፣ ከተሰላቸ አምልኮ እባክህ አውጣ ህዝብህን ጌታ ሆይ። ከተሰላቸ ነገር አውጣን። ቤትህ የሚናፍቀን ሰዎች አድርገን ጌታ። አገልግሎት የሚናፍቀን፣ ህዝብህ የሚናፍቀን፣ ቤተሰብ የሚናፍቀን፣ መቅደስ የሚናፍቀን፣ አገልግሎት የሚናፍቀን ህዝብ እባክህ አድርገን። እናመሰግንሃለን፣ እናከብርሃለን ጌታ ሆይ እናከብርሃለን። ስለ ቃልህ የቸርች ተስፋ የቸርች ማንነት በእኛ ላይ ሳይሆን በአንተ በሰራኸው ላይ የተመሰረተ ስለሆነ እናመሰግንሃለን። ነቅተን እንድናገለግል ለእያንዳንዳችን ጸጋን ስጠን። ተመስገን ጌታ ኢየሱስ ተመስገን።